ባለፉት ከ30 ዓመታት በላይ ኢትዮጵያ ሀገራችን የራሷ ከነበረው ከባህር በር ርቃ ባለፉት 35 ዓመታት እንግዲህ በፖለቲካው በኢኮኖሚም እንዲሁ በዲፕሎማሲው ከባህር በርና ከወደብ ግዛት ርቃ መቆየቷ ይታወሳል። እንግዲህ በሀገራችንና እንደዚሁም በዓለም አቀፍ የባህር በር ባለቤትነት ጠቀሜታው ምንድነው የሚለው እንመለከታለን። እንግዲህ የባህር በር ባለቤትነት ጠቀሜታው በርካታ እንደሆኑ የዘርፉ ምሁራን ያስረዳሉ። በተለይ ደግሞ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ጠቀሜታዎቹ በዘርፉ በርካታ እንደሆኑ ይነሳል። ሌላው ደግሞ ደህንነትና ሉዓላዊነት የሀገርን ደህንነትና ሉዓላዊነት ከውጪ ለሚመጡ ወራሪ ኃይሎች ለመመከት በተለይ የሀገርን ደህንነትና ሉዓላዊነትን ለማስጠበቅ በርካታ ጥቅም አለው። የንግድና የትራንስፖርት ወጪ ለመቀነስ ደግሞ ይረዳል። እንግዲህ ሀገራችን ወደብ ባለቤት የባህር በር ባለቤት ሆና አሁን ግን በጎረቤት ሀገሮች በዓመት 2 ቢሊዮን በላይ እየከፈለች ወጪዋ ከፍተኛ መሆኑ ይታወቃል። የንግድና የትራንስፖርት ወጪ ለመቀነስ የባህር ባለቤትነት መብት ሲኖራት ይረዳል ማለት ነው። ሌላው የኤክስፖርትና የኢምፖርት ሂደትን ለማፋጠን ይረዳል። እንግዲህ ሀገራችን ኢትዮጵያ የራሷ ባህር በር ሲኖራት የኢምፖርትና ኤክስፖርት ሂደትን ለማፋጠን ይረዳል ማለት ነው። ሌላው ምንድነው የውጭ ምርቶች ውድድርን ለመጨመር የራሱ የሆነ ጠቀሜታ አለው። የውጭ ኢንቨስትመንት ለመሳብ ደግሞ በተለይ ደግሞ የተለያዩ ኢንቨስትመንት ባለሀብቶች በሀገራችን መጥተው የውጭ ኢንቨስትመንት ተሳታፊ እንዲሆኑ የራሱ ጉልህ ድርሻ ይኖረዋል። ከወደብ አገልግሎቶች ገቢ ለመፍጠር ደግሞ ወሳኝ ሚና ይኖረዋል ማለት ነው። ብሔራዊ ስልጣንና ነጻነት ለማጠናከር ደግሞ የራሱ የሆነ ጠቀሜታ የሚኖረው መሆኑ ይታወቃል። በተለይ ደግሞ በጎረቤት ሀገሮች ላይ ጥገኝነት ለመቀነስ ይረዳል። እንግዲህ ኢትዮጵያ የራሷ የሆነ ባህር በር የኖራት ሀገር ብትሆንም አሁን ላይ ባለፉት 30 ዓመታት ባህር በር በማጣቷ ምክንያት ደግሞ ለጎረቤት ሀገራት የምትከፍለው ወጪን ወይ ደግሞ ጥገኝነት ለመቀነስ ይረዳል ማለት ነው። ክልላዊ ተጽዕኖ ለመጨመር ይረዳል። በተለይ በቀጠናው ያሉ ሀገራት ኢትዮጵያ የራሷ ባህር በር ሲኖራት በተለይ ክልላዊ ተጽዕኖ ለመጨመርና የራሷን ሉዓላዊነትና ነጻነትን እንድታስከብር ይረዳል ማለት ነው። የመንገድና የመስመር መረብ ልማትን ለማገዝ ይረዳል። በተለይ ደግሞ በባህር በር አካባቢ ያሉ ግዛቶች ላይ ኢንዱስትሪ ዞኖችን ለማሳደግ የራሱ የሆነ ጉልህ ሚና ይኖረዋል ማለት ነው። የባህር ሀብቶችና አሳ ሀብትን ለመጠቀም ደግሞ የራሱ የሆነ አስተዋጽኦ ይኖረዋል። በብዙ ዘርፎች የስራ ዕድል ለመፍጠር እንግዲህ የባህር በር ባለቤትነት መሆን ደግሞ የወደብ መጓጓዣ መንገዶች ላይ በርካታ ኢትዮጵያውያን ዜጎች ስራ ዘርፍ ለመፍጠር ያግዛል። የእቃዎች ዋጋ መቀነስ ደግሞ የራሱ የሆነ አስተዋጽኦ ያደርጋል። ጸጥታና ደህንነትን ለማስጠበቅ ይረዳል። እንግዲህ በባህር በር አካባቢ በቀጠናው ያሉ ሀገራት ኢትዮጵያ የንግድ ስርዓቱን ለመቆጣጠር የራሷን የሆነ ደህንነትና ጸጥታ ለማስጠበቅ ያግዛል ማለት ነው። ለውጭ ግንኙነት ነው። ሌላው ደግሞ ሀገራት በተለይ በአፍሪካው በቀጠናው በቀይ ባህር ባሉ ሀገራት ላይ ኢትዮጵያ ከሌሎች ሀገሮች የምታደርጋቸው ኢኮኖሚያዊ፣ ዲፕሎማሲያዊና ዓለም አቀፍ የንግድ ግንኙነትና የውጭ ግንኙነትን ለማጠናከር ይረዳል ማለት ነው። እንግዲህ ተመልካቾቻችን በዛሬው የዳጉ የቀጥታ ስርጭታችን የባህር በር ጠቀሜታ በተለይ ለብሔራዊ ደህንነት በሚል ርዕሰ ጉዳይ ውይይት የምናደርግ ይሆናል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭታችን እንሆ ጀምሯል። በዛሬው የቀጥታ ስርጭታችን የመወያያ ርዕሰ ጉዳይ የምናደርገው ባህር በር ለብሔራዊ ደህንነት በተሰኘ ይሆናል። እኔ እዚህ ስቱዲዮ ርዕሰ ጉዳዩን በማስተዋወቅና በማወያየት እኔ ሰለሞን ንጉስ አብሬያችሁ የምቆይ ይሆናል። ከስር በሚመለከተው ስልክ ቁጥራችን ሀሳብና አስተያየት እንግዲሁም አስተያየታችሁ እንደዚሁም ደግሞ ጥያቄያችሁ ልታደርሱን ትችላላችሁ። በዚህ ርዕሰ ጉዳይ ለመወያየት እንግዳይ ይዘናል። የመጀመሪያ እንግዳዬ አቶ አህመድ ያሲን የስትራቴጂክ ማናጅመንት የሼፒንግ የወደብ አስተዳደር ከፍተኛ ባለሙያ ናቸው። ከ36 ዓመታት በላይ በሼፒንግ በትራንዚት እና በባህር ወደብ ባለሙያነት
በከፍተኛ አመራርነት እንዲሁም ከ16 ዓመታት በላይ በዋና ስራ አስኪያጅነት ያገለገሉ አንጋፋ ባለሙያ ናቸው። ሁለተኛ እንግዳዬ እንደምትመለከቱት ረዳት ፕሮፌሰር ሀብታሙ ግርማ ይባላል። በጅግጅጋ ዩኒቨርሲቲ ከ13 ዓመት በላይ በመምህርነት እንዲሁም በተመራማሪነት አገልግለዋል። የኢትዮጵያ ባህር በር ጥያቄ የተሰኘ መጽሐፍ በ2017 ዓ.ም አሳትመዋል። እንዲሁም የአሰብ ጉዳይና የኢትዮ ኤርትራ ግንኙነት መጽሐፍን ጨምሮ በተለያዩ የሙያ ዘርፎች የሚያጠነጥኑ ከ10 በላይ መጽሐፍት ለአንባቢያን አበርክተዋል። በሀገራዊና ዓለም አቀፋዊ ጉዳዮች ላይ የተለያዩ የጥናትና ምርምሮች ስራዎችን በመስራት በተለያዩ ጋዜጦችና መጽሔቶች ጽሑፎች በመጻፍ ይታወቃሉ። እንግዲህ የዳጉ ስርጭታችን በዚህ ርዕሰ ጉዳይ ከእንግዶቼ ጋር ቆይታ የምናደርግ ይሆናል። እንድትከታተሉን በአክብሮት እንጋብዛለን። እንግዶቼ እንኳን በሰላም መጣችሁ። መልካም። እንግዲህ ቀደም ሲል ወደ ተመልካቾቻችን ያስተዋወቅኩት ጥያቄዎች አሉ። በተለይ ባህር በር ለብሔራዊ ደህንነት ምን ሚና አለው በሚለው ዙሪያ ውይይት እናደርጋለን። የመጀመሪያው ጥያቄ ለአቶ አህመድ ያሲን የማቀርብ ይሆናል። የባህር ግዛት ይዞታና የባህር ሀብት አጠቃቀም ሀገራዊ መብትና ግዴታዎች ምንድን ናቸው? የባህር ግዛት ስንልስ ምን ማለታችን ነው? እሺ፣ አመሰግናለሁኝ። የባህር ብዙ ጊዜ አሁን ቅድም ስተነትን እንደነበረው ወደብ አክቹዋል ወደቡ በሩ ብቻ ሳይሆን ራሱ ግዛቱ እንዳለ ክልሉ በጣም ልክ መሬት ላይ እንደምናየው የራሳችን ግዛት ባህር ላይም ግዛት ነው ያለውና ከዛ ውስጥ ሊኖረን ከሚችለው ፋሲሊቲ አንዱ ወደብ ነው። ከግዛት ጋር ያይዘን ስናየው ባህር ላይ ያለው መሬት ላይ ያለው በተለያየ መልኩ ድንበራችን ዲፋይን እናደርገዋለን። ባህር ላይ ያለውን ደግሞ በአንክሎስ እዚህ በተባበሩት መንግስታት የባህር ሕግ መሰረት በሱ መሰረት የተለያዩ የግዛት ወሰኖቹ እና መብትና ግዴታዎቹ እዛ ላይ ዲፋይን ይደረጋሉ። ስለዚህ ባህር ስንል ውሃውን ማነው ባህሩንና ውቅያኖሱን ጨምረን ማለት ነው። በዚህ መሰረት ወደ ግዛት እንትን ስንገባ ምናልባት ይታይ እንደሆነ አላውቅም። እቺ ስኬች አለች እንዳይታይም እና ዞሮ ዞሮ ድንበር እንግዲህ የግዛት ድንበርን መጥቀስ ስለሆነ ድንበር የሚለካው ከአንድ ከተወሰነ ከታወቀ ነገር ነው መነሻው። መሬት ላይ ጫካውን ዛፉን ወይም ወንዘሩን ሸንተረሩን ማዕከል አድርገህ ድንበር ድፋይ ልታደርግ ትችላለህ። ባህር ላይ ግን ውሃ ነው እና እዛ ላይ የሚተከል ነገር የለውም። ስለዚህ ኖርማሊ መለካት የሚቻለው ቤዝ ላይን የሚሉት አለ። መነሻ ይሄ ቤዝ ላይኑ የድንበሩ መነሻ የሚለካበት ድንበር የሚለካው በማይል ነው። ከመሬቱ ከመነሻው ይሄን ያህል ማይል የገዴ ይሄን የሚባል ንብረት ነው። ከዚህ ማይል በኋላ ወይም ይሄ መብት ማድረግ መብት አለው፣ ይሄ መብት የለውም፣ ይሄን ሀብት መጠቀም ይችላል፣ ይሄን መብት መጠቀም አይችልም ከሚል እንትን የሚነሳ ነው። ስለዚህ ከቤዝ ላይ ነው አሁን እንትን የምናየው የባህሩ የተወሰኑ ኪሎ ሜትሮች ድረስ ባህር ስር መሬት አለ። በባህር ስር ያለው መሬት እንደ አህጉሩ አካል ነው የሚወሰደው። ደረቅ መሬቱ ውሃ ውስጥ እንደተዘረጋ ማለት ነው፣ እንደተዘረጋ ነው። ስለዚህ ከዛ ላይ ተነስተን ለምሳሌ የልክ ባህር ስንሄድ ውሃው ከነካበት ጀምረን መለካት ከጀመርን ውሃ ተመላላሽ ነው። በታይድ በማዕበል ይመጣል ይሄዳል፣ ውሃ ይመጣል ይሄዳል። ስለዚህ ለመለካት የሚወሰደው ቤዝ ላይ አይነች መነሻዋ መለኪያ መነሻዋ የምትወሰደው የመጨረሻው የመጨረሻው ባህር ማዕበል የሚመጣበት ሎ ታይድ ማለት ነው የሚደርስበት ሄዶ ተመልሶ የሚቆበት አለ አይደል? ግን ይመለሳል ወደዚህ እና እሱን እንደንትን ከወሰድከው ተመልሶ ደግሞ ባዶ መሬት ነው የሚሆነው። በረሃ አካባቢ በቢች አካባቢ በተለይ አይታችሁ ከሆነ ባህሩ ቀስ እያለ ነው የሚወርደው አይደል? በእግር ትሄዳለህ፣ ከዛ ጉልበት ጋር ይደርሳል፣ ከዛ እንትን እያለ ይሄዳል፣ ዝቅ እያለ ይሄዳል። ማዕበል ደግሞ የተወሰነ ይወስደዋል። ስለዚህ ከዚያ አንጻር ላይ በሎ ታይድ
ማዕበሉን በቶ የመጨረሻው የሚደርስበት ማክሲማም ሳይሆን የመጨረሻው የሚያርፍበት ቦታ እንደ እንትን ይወሰዳል። እንደ እንችካል በለካ መለኪያ መነሻው እሱ ነው ማለት ነው። ከዛ ጀምሮ እስከ 12 ማይል ድረስ ኖቲካል ማይልስ ማለት አንድ ኖቲካል ማይልስ 1.85 ኪሎ ሜትር ነው። 12 ማይል ወይንም 22.22 ኪሎ ሜትር የባህር ቴሪቶሪያል ወተር የሚባለው ነው። የዛ ሀገር የዛ ኮስታል ስቴት ግዛት ማለት ነው። ሉዓላዊ ግዛቱ ነው ይሄ ማለት ነው። ያውን ቴሪቶሪያል ወተር ነው። ከዚህ ከቤዝ ላይኑ ላይ 12.22 ኪሎ ሜትር ወስደን እዚህ ድረስ የኢትዮጵያ ባህር ከሆነ የኢትዮጵያ ግዛት ነው የሚለው ሉዓላዊ ግዛት። በዚህ እንትን ግዛት ስር በዚህ ውሃ ስር 22.22 ኪሎ ሜትር ርቀት ባለው ግዛት ስር አውሮፕላን ራሱ በላይ መብረር አይችልም። በዛ ውሃ ላይ ልክ ድንበራችን አልፎ ያለ ፈቃድ አውሮፕላን እንደማይል ኮንትሮል ነው የሚደረገው። ማንኛውም በዚህ ውስጥ የሚሄድ መርከብም ቢሆን ያለ ፈቃድ መተላለፍ አይችልም። በፈቃድ ይችላል፣ ግን የኢትዮጵያን ባንዲራ ውልብልቦ ነው። የኢትዮጵያ ባህር ከሆነ ሆነ የዘን ሀገር ባንዲራ ሪኮግናይዝ አድርጓል። ያንተ ሀገር መሆኑን ግዛት መሆኑን እውቅና ሰጥቻለሁ ማለቱ ነው። ሳያውለበልብ ከሄደ ግን ድንበር ጥሶ እንደገባ ነው የሚቆጥሩ ማለት ነው። በመሬት ላይ እንደሚትይዘው በባህር ላይም ትይዘዋለህ ማለት ነው። ባህር ኃይል ስራው ይሄ ነው የሚሆነው። ስለዚህ በዚህ ውስጥ ያሉት ማናቸውም በዚህ ርቀት ላይ ያሉት ማናቸውም የአሳ፣ የማዕድን፣ የነዳጅ፣ የጋዝ ዋተቨሪቲስ እና ኬብል መዘርጋት ይሁን ፓይፕ መዘርጋት ይሁን ያ ኢኮኖሚ እንትኖች በሙሉ የዚህ ሀገር ሉዓላዊ ሀብት ግዛት ናቸው ማለት ነው። አሁን ከወደብም ሰፋ ማለት ነው ግዛቱ ያለው ሰፋ ወደ 22 ኪሎ ሜትር ወደ እንትን ሄደ። ከዛ በኋላ የሚቀጥለው እንትን ኮንቲጀስ ዞን ይባላል። ከባህር ክልል ከቴሪቶሪያል ወተሩ ቀጥሎ ያለው ኮንቲጀስ ዞን። ኮንቲጀስ ማለት ቀጣይ የሚቀጥል ከዚህ ከቴሪቶሪያል ወተሩ የሚቀጥል ዞን ለማለት ነው። ይሄም ርቀቱ ከቤዝ ላይኑ ሳይሆን ከዚህኛው ከቴሪቶሪያል ወተሩ ሲለካ 22.224 ኪሎ ሜትር ወይ ደግሞ 12 ኖቲካል ማይልስ ይደርሳል። በዚህ ክልል ላይ ላይኛው አየሩ ያው ኢንተርናሽናል ኤር ስፔስ ነው የሚሆነው። ይሄኛው ናሽናል ኤር ስፔስ ነው የሚሆነው። ይሄኛው ኢንተርናሽናል ሆነ ማለት ነው። በዚህ ውስጥ ያሉት በ12 ኖቲካል ማይልስ ስትወስደው ወዲያው ቀጥሎ ያለው እንትን ነው ምንድነው ይሄ የቴሪቶሪያል ወተር እንትን ያለው በቀላሉ ይሄንን ኢንፍሪንጅ ማድረግ ትችላለህ። የሆነች እዚህ ጋር ሆነ አይ እኔ እኮ አንተ ድንበር ውስጥ አልገባሁም የሆነች ማይል ልቀ የሆነ ኪሎ ሜትር ልቀ እንትን ፕሮቮክ ልታደርግ ትችላለህ ነገር ለመቆስቀስ። ስለዚህ ብዙውን በዚህ በኮንቲጀስ ዞን ላይ አሁንም ይሄ ባለ ቴሪቶሪያል ወተሩ ባለ ግዛቱ የባህር ግዛት ያለው እንትን መብት አለው። እዚህ ላይ መብቱ ምንድን ነው የሚሆነው? ይሄ ሉዓላዊ መብት ሳይሆን የሶቨርኒን ራይት የሚሉት አለ፣ የመቆጣጠር መብት። እዚህ አካባቢ በዚህ 12 ማይል ርቀት ያለው ከድንበራ ከኮስታል እንትኑ ከባህር ግዛት 12 ማይል እንደገና ያለውንም የሚደረገው ማናቸውን እንቅስቃሴ ትቆጣጠራለህ። እዚህ በህግ ነው የምትቆጣጠረው በራስ ባህር ላይ። ኢትዮጵያ ባህር ከሆነ በኢትዮጵያ ህግ ነው የሚተዳደረው። በሉዓላዊነት በራስ ህግ ነው እንቅስቃሴዎችን በራስ ስፈልግ ትገድባለህ። እዚህኛው ላይ ግን የምትቆጣጠረው በዓለም አቀፍ ህግ መሰረት ነው። ያንተን ሀገራዊ ህግ እዚህ ላይ ፕላይ ማድረግ በራስ ቅርጽ የቀረጽከው ስርዓት ነው እሱ። ግን እዚህ ላይ በዓለም አቀፍ ህግ መሰረት የሚከናወኑ ነገሮችን የመቆጣጠር ማለት ሪሶርስ ማዕድን የማውጣትም ይሁን ከወንጀልም ጋር ከሰው ኃይል ትራፊክም ጋር የሚያያዝ ከናርኮቲክ እንትን ጋር ከግብር ከታክስ ጋር የሚያያዙ እና ሌሎች ጉዳዮች ከዛ ጋር የሚያያዙ ማናቸውም በዚህ ላይ የሚደረጉ ኢኮኖሚያዊ እንቅስቃሴዎችን ትቆጣጠራለህ። ትክክል ካልሆነ አትፈቅድም፣ ትከለክላለህ ማለት ነው። የመከልከል እና የመፍቀድ መብት አለ። አንድ የሆነ ሀገር የሆነ
አቅም እንትን አለኝ ብሎ መጥቶ የሆነ እንቅስቃሴ ኢኮኖሚ እንቅስቃሴ የሚያደርግ ከሆነ ያንን ትቆጣጠረዋለህ ማለት ነው። ትከለክላለህ ትታል። ከዚያ በኋላ በላይ እንትን ኤር ስፔሱ ላይ ኮንትሮል ማድረግ አይችልም። ይሄ ሁለቱ 1224 ኖቲካል ማይልስ ድረስ ያለውን አንዱን የራስህ አድርገው ሁለተኛውን ደግሞ በመቆጣጠር በመከልከልም በመፍቀድም አድርገህ ታስተዳድራለህ ማለት ነው። ሁለቱም ታስተዳድራለህ። ስለዚህ አሁን በዚህ መልኩ የኛ ወደ 55,000 ኪሎ ሜትር ስኩዌር መሬት ነበር ለምሳሌ ኢትዮጵያ በዚህ ያጣቸው። በራሷም 12 ማይል ኖቲካል ማይል ወስደ እንደገና ቀጥታ በኮንቲጀንስ ዞንም 12 ኖቲካል ማይል ብንወስድ የዚህ ሁለቱ ድምር የኛ ባህር በር እንትን ላይ 55,000 ስኩዌር ኪሎ ሜትር ነው። ግዛት ትልቅ ግዛት ነው። ከዛ በኋላ ወደ እንትን ትሄዳለህ። የሚቀጥለው እንትን ላይ ኤክስክሉሲቭ ኢኮኖሚክ ዞን የሚሉት አለ። ይሄ ከቤዝ ላይኑ 200 ኖቲካል ማይልስ ይርቃል ወይም 307 ኖቲካል ማይልስ ይርቃል። ይሄ ከቴሪቶሪያል ወተሩንም ይይዛል፣ ኮንቲጀንስ ዞንን ይይዛል። ከዛ ተጨማሪ እንትንም ወስዷል። ይሄ ኤክስክሉሲቭ ኢኮኖሚክ ዞን የሚሉት በዚህ ውስጥ የሚደረጉ እንቅስቃሴዎች ላይ ከ200 ውስጥ 12ቱ እንትን የራስህ ነው፣ እንደፈለግ ታደርገዋለህ። ከዚያ ውስጥ 12 ኖቲካል ማይልስ ደግሞ የኮንቲጀንስ ዞን ነው። ቅድም ካልኩት ትቆጣጠራለህ እዚህ ውስጥ ያለው። ከዛ በኋላ ያለውንም ቢሆን በተመሳሳይ መልኩ በዚህ ኤሪያ ላይ የሚደረጉት ማናቸውን ኢኮኖሚክ የፖለቲካልና እንቅስቃሴዎችን የመቆጣጠር መብትም አለ። እዚህም ቢሆን ትቆጣጠራለህ፣ ትከለክላለህ፣ ትሰጣለህ፣ ትፈቅዳለህ። ያንን እንትን ይረዋል። ከዛ መጨረሻው እንትን ላይ ሀይሲ ነው የሚባለው። በሀይሲ ላይ እንግዲህ ከ200 ኖቲካል ማይልስ በኋላ ያለው ሀይሲ የሚባለው የሰው ልጆች የጋራ ሀብት የሚባለው ነው። በዚህ ሀይሲ ላይ ከዚህ ከ200 ኖቲካል ማይል በኋላ የማንም ሀገር ህግ አይሰራም። እዛ ላይ የማንም ስልጣን እዛ ላይ አይሰራም። ማንኛውም አቅም እንትን ያለው ሰው እዚህ አካባቢ ላይ የሚፈልገውን ህጉን ስርዓቱን አክብሮ የሚፈልገውን ኢኮኖሚያዊ ሌሎች እንቅስቃሴዎችን ማድረግ ይችላል ማለት ነው። ስለዚህ አሁን ይሄኛውን ወስደን ኤክስክሉሲቭ ኢኮኖሚክ ዞንን የራሳችን ማለት የቴሪቶሪያል ሲን ወስደን ኮንቲጀንስ ዞኑን ጨምረን ይሄንን ኤክስክሉሲቭ ኢኮኖሚክ ዞን ጨምረን ይሄን አንድ ላይ ስንወስደው እኛ ጋር የነበረው እንትን 120,000 ኪሎ ሜትር ስኩዌር ነው። ስለዚህ ባህር በነበረን ጊዜ 120,000 ኪሎ ሜትር ስኩዌር ድረስ በቀጥታም ሆነ በተዘዋዋሪ ባህሩ ያገባን ነበር ማለት ነው። 12ቱም የኛ ግዛት በማድረግ ሌላ 12ቱም በመቆጣጠር በመከታተል እንደገና ከዛ በኋላ ያለውን ደግሞ እንደገና በመፍቀድም በመከልከልም እና ከዚያ በኋላ ይሄ የሚታየው እንትን ይታይ እንደሆነ አላውቅም። ይሄ የኮንቲኔንታል ሼፍ የሚባለው ባህር ይሄድና ከዛ እዚች ጋር ቆረጥ ሲል ቤዝ ላይ ነው ይሆናል። ስትሬት ሄዶ እንዲህ ትንሽ ወረድ ይላል። እሷ እንደ ቤዝ ላይን ትወስዳታለህ፣ እንደ መነሻ የችካል ወይ ደግሞ መለኪያው የምትነሳበት ይሄ እንዳለ ይወርድና ከዛ በኋላ ለተወሰኑ ኪሎ ሜትሮች ላይ ልክ እንደ ምንድነው ኦልሞስት ስትሬት የሆነ እንትን ይሆናል። ሸልፍ ማለት አንድ የሆነ እንደ መደርደሪያ አይነት አድርገው የምታየው ለጥ ያለ ነገር ታገኘዋል። ከዛ በኋላ ልክ ኤክስክሉሲቭ ኢኮኖሚክ ዞኑ ሲያልፍ እሱን ወረድ ይላል፣ ወደ ዲፕ ሲ ጥልቅ ባህር ይገባል ማለት ነው። ይው ብሎ ወደ ታች አንዳንዴ በእንትንም እንደምናየው ባህር ስር ይገባል እና እሱ ይሄ ኤሪያ ይባላል። እና ከዛ በኋላ ያሉት ከዲፕ ሲ በኋላ ኮንቲኔንታል ሼልፉ ሲያልቅ ይሄ ኮንቲኔንታል ሼልፍ ማለት የአህጉሩ አካል መሬት ስር ያለው ውሃ ስር ያለው የዛ አህጉር አፍሪካ ከሆነ የዛ አህጉር አካል ነው። ይሄ በላይ ውሃ አለ እንጂ ኮንቲኔንቱ ራሱ ነው። ይሄ መሬት ስር ያለው ከዛ በኋላ ዲፕሲ ነው የሚሆነው። ይሄ አህጉሩ ሲያልቅ ዲፕሲ ይሆናል። ከዛ በዛ ሲ ላይ እያንዳንዱ ሀገር የራሱ የፈለገውን የማድረግ
የፈለገውን መስራት በማንም ምገር ያህል ገዛ ያርግ ነገር አለ። ይህ ስትወስድ ግን የሬድ ሲ አሁን እኛ አጭር ስለሆነ ለምሳሌ አሁን ኬንያ ሄደን ከአቅም ካለን ከ200 ማይል በኋላ ሄደን ልክ ሃይ ሲ ላይ ገብተን ነዳጅ ማውጣት እንችላለን። ሌሎች አቅም በፈቀደ መልኩ ማድረግ የመቻል አይነት መብት ማለት ነው። መልካም እሺ፣ እንመለስበታለን። ጥሩ ማብራሪያ ነው የሰጡን። እንግዲህ ቀደም ሲል ረዳት ፕሮፌሰር ሀብታሙን አስተዋውቅ የነበረ የኢትዮጵያ የባህር በር ጥያቄ የተሰኘ 2017 ዓ.ም መጽሐፍ አሳትመሃል። ምናልባት እንደ አንድ የአካዳሚክ ሰው እንደ አንድ ምሁር የኢትዮጵያ ጂኦፖለቲክስ እና በተለይ ደግሞ ኢትዮጵያ ባህር በር በማጣቷ በብሔራዊ ደህንነቷ ላይ የደቀነው ፈተና ምንድን ነው ትላለህ? ኦኬ ታንክ ዩ። ኦኬ ያ በጣም አመሰግናለሁ። እንግዲህ የባህር በር አለመኖር ወይም ላንድ ሎክድ መሆን ከሚያመጣቸው ጉዳቶች መካከል ዋነኞቹ በተለይ በጂኦፖለቲካል ኤሌመንት ያለው እና በደህንነት ብሔራዊ ደህንነት ጂኦ ኢኮኖሚክስ ላይ እነዚህ በዋናነት ያሉ ናቸውና እንዳነሳው በብሔራዊ ደህንነት ላይ ያለውን ጉዳይ ብናነሳ ለምሳሌ በአሁኑ ሰዓት ኢትዮጵያ ከወደብ ያላት ዘ ኒረስት ፖይንት 72 ኪሎ ሜትር ነው። እንግዲህ ያ 72 ኪሎ ሜትር እንግዲህ በአሰብ ወደብ ሪፈር እያደረግን ነው። የትኛውም ኃይል ከውጭ የሚመጣ ኃይል ኢትዮጵያን ለማጥቃት ቢመጣ 72 ኪሎ ሜትር ኢትስ ኖት ዛት ፋር ሩቅ አይደለም። ኦኬ ሶ እስከሚመጣ ድረስ ነው የምንጠብቀው። ባህር ላይ ሄደን አክሰስ ስለሌለን እዛው ማስቀረት እንትን የለንም። ሶ ኢዝሊ ፔኔትሬት አድርጎ የኢትዮጵያን ጥቅሞች ወይም ደግሞ ኢትዮጵያን የሚፈልገውን ነገር ሊያደርግ ይችላል። ይህ በታሪክ አጋጣሚ ያየነው ነው። ለምሳሌ ግብጾች የመስፋፋት ፖሊሲያቸውን በ1850ዎቹ ጀምረው ወደ ምስራቅ አፍሪካ በተለይ ወደ ሰሜን ምስራቅ አፍሪካ ዳውን ወደ ኢትዮጵያ ከሱዳን አልፈው ወደ ኢትዮጵያ መምጣት በፈለጉ ጊዜ እንግዲህ በ1875 እና 76 አካባቢ ገደማ በሶስት ግንባሮች ነው የኢትዮጵያን አታክ ያደረጉት። ፔኔትሬት ያደረጉትም በሶስት ወደቦች ነው። መጀመሪያው ምጽዋ ወደብ ነው። ሁለተኛው ዘይላ ወደብ ነው አሁን ሶማሊላንድ ያለ እና ሶስተኛው ደግሞ በታጁራ ወደብ የሚባል ነው አታክ ያደረጉት። በታጁራ ወደብ አካባቢ የነበረው እዛው በአፋሮች እዛው ቀርቷል፣ የግብጽ ኃይል ማለት ነው። በምጽዋ የነበረው እንግዲህ እንደምናውቀው ምጽዋ በኩል የገባው በጉንደት ላይ ተዋግቶ እንግዲህ የኢትዮጵያ ጀግኖች በጉንደት ላይ የግብጽን ሰራዊት አታክ እንትን ብለዋል፣ ድባቅ መጥተዋል። ነገር ግን ፔኔትሬት አድርጎ የገባው ወደ ኢትዮጵያ በምጽዋ ወደብ ነበር ትልቁ ኃይል 20 ሺህ የሚጠጋው የግብጽ ኃይል። በዘይላ የገባው ኃይል ደግሞ እንደምታውቀው ዘይላም ለኢትዮጵያ ኢስኖ ዛትፋር ዘይላ ወደብ ምናልባት ከጅጅጋ በ165 ኪሎ ሜትር ገደማ ነው ያለው ርቀት ያለው እኔ እስከማውቀው ድረስ። እንግዲህ በዛ የገባው ጦር ነው ሀረርን ለ10 ዓመት ተቆጣጥሮ እንትን ያደረገው አይደለም እንዴ? ስለዚህ በታሪክ ያየነው ነው፣ በተጨባጭ ያየነው ነው። በቅርብ ጊዜያትም ለምሳሌ እንደው በ20ኛው ክፍለ ዘመን አጋማሽ አካባቢ ለምሳሌ ጣሊያን ኢትዮጵያን አታክ ለማድረግ ስትመጣ ጅቡቲ ወደብ በአሰብ ወደብ በኩል ነው ስመግል መሳሪያ ስታደርግ የነበረችው። ኮንትሮልም አድርገው ነበር። ኢትዮጵያ የጅቡቲን ወደብ ተጠቅማ መሳሪያ አስገብታ ራሷን መከላከል አልቻለችም። በፈረንሳይ ክልከላ ምክንያት ጅቡቲ ወደብን የተቆጣጠረችው የምታስተዳድር የነበረችው ፈረንሳይ ነበረችና ራሷን መከላከል ሳትችል በሁለተኛው ዓለም ጦርነት ኢትዮጵያ ለውጭ ኃይሎች ለጣሊያን ተጋልጣ ነበር። ኦኬ ሶ ዚስ ማች እንትን አድርጎናል። እንግዲህ በ1999 የሶማሊያ ኃይል ኢትዮጵያን ሲወር ዋናው ታርጌት ያደረገው የኢትዮ ጅቡቲ ምድር ባቡርን ነበር። ምክንያቱም ስትራቴጂክ ኤሪያ ነው በሚል ማለት ነው። ሶ ኢትዮ ምድር ባቡር አታክ ተደርጎ ባቡር እንትኑ ምንድነው ሀዲዱ እንግዲህ በቅርብ ከ10 ዓመት በፊት ከ12 13 ዓመት በፊት ተጠግኖ በአዲስ በኤሌክትሪክ እንትን የተሰራው ባቡር መንገድ እስከሚሰራ ድረስ የባቡር መንገድ ያ ከአገልግሎት ውጭ ነበር። በከፍተኛ ሁኔታ አፌክትድ ሆኗል። እንደው በቅርብ ጊዜያት እንኳን ብናይ ጅቡቲ ወደብ ላይ የሚፈጠሩ ወይም በጅቡቲ ውስጥ የሚፈጠሩ ካላሚቲዎች የኢትዮጵያ የሎጂስቲክስ ስርዓት ሲጓተት ነው የነበረው። እንደው በቅርብ ከ3 ወር በፊት እንኳን ብናስብ ብንል ጎርፍ ተነስቶ ነበር ጅቡቲ ውስጥ አይ ቲንክ ይመስለኛል። እና 3 ቀን ያህል የኢትዮጵያ መሰረታዊ ኢምፖርት የምንላቸው ከፊውል ጀምሮ እስከ ማዳበሪያ ድረስ ተስተጓጉሎ እንደነበር እናውቃለን። አዲስ አበባ ከተማም ላይ የዛ ስፒል ኦቨር ኢፌክት ነበረ፣ በተለይ በዴይሊ ኮንሰምፕሽን በሆነው በነዳጅ ሶ አንገት የመታነቅ ያህል ነው። ወደብ አልባነት ማለት
እንደው የተባበሩት መንግስታት ድርጅት የንግድ ካውንስል የሚባል ያጠናው ጥናት የሚያሳየው በ2020 ኢትዮጵያ ወደብ አልባ መሆኗ ስትራቴጂክ የሆነ የደህንነት ስጋት ነው ብሎ በግልጽ በ2020 ላይ ያወጣው ሪፖርት የሚያሳይ ነው ያለው። እንግዲህ ከብሔራዊ ደህንነት አንጻር ግልጽና እንደው ፕሬዘንት ዴንጀር ብንለው ነው ያለው አደጋ። ቀጥል ብለን ደግሞ በኢኮኖሚው ላይ በምናየው እንትን ኢምፓክት በተለይ ጂኦ ኢኮኖሚክሱን በምናየው ኢምፓክት ጂኦ ኢኮኖሚክስ በመሰረቱ የአንድ ሀገር ጂኦግራፊክ እስረኛ በመሆኗ በኢኮኖሚው ላይ የሚያመጣውን ኢምፓክት የሚያጠና ዲሲፕሊን ነው። ከዚህ አንጻር የኢትዮጵያ የወደብ አልባነት ወይም የሀገራት እንዳጠቃላይ ወደብ አልባነት በኢኮኖሚያቸው ላይ በሶስት መልኩ ኢምፓክት አለው። አንደኛው የሎጂስቲክስ ስርዓቱን ወይም ደግሞ የዓለም አቀፍ ንግድ ኢምፔድ በማድረግ ነው ወይም ደግሞ በማገድ ነው ወይም ደግሞ ይሄ የዓለም አቀፍ የወጪና የገቢ ንግድን በማስተጓጎል ነው። በዚህ ፋይዳ ያለው በዚህ አግባብ ያለው ኢምፓክት በጣም ሲሪየስ ነው። ወርልድ ባንክ ባጠናው ጥናት በ2006 አገራት 10% አክሰስ ፖርት አክሰሳቸው ሲቀንስ 20% ኤክስፖርት እና ኢምፖርት ንግዳቸው ይቀንሳል የሚል ሪፖርት አለው። በ2014 ተመሳሳይ ወርልድ ባንክ ያጠናው ጥናት የሚያሳየው ወደብ አልባ ሀገራት የሎጂስቲክስ ወጪያቸው ከወደብ ካላቸው ሀገራት በ3 እጥፍ የሚጨምር ነው የሆነው። እንግዲህ እነዚህ ዓለም አቀፍ ጥናቶች ናቸው በኢትዮጵያውያን የተሰሩ ወይም ደግሞ በእኛ በወገንተኝነት የዳታ ወይም ደግሞ የስታቲስቲክስ ክሪደንሻል ኢሹ አይደለም። ይሄ ኢንተርናሽናል እንትኖች ያጠኑት ጥናት ነው። በዲሌይ ምክንያት እንግዲህ እንደምታውቀው አንድ ሀገር ወደብ አልባ ስትሆን በሌላ ሀገር ከስተም ስርዓት ነው የምትተዳደረው። ሶ የዛን ሀገር ከስተም ክሊራንስ አገሪቱ እንደፈለገች ላደርግ ትችላለች በሚመቻቸው መልኩ። ሶ ማስተካከልም ይከብዳል። ስለዚህ በዛ ሀገር ኢንስቲትዩሽን ካፓሲቲ ላይ ነው ዲፔንድ የምንሆነው። በዛ ምክንያት በዲሌይ በሚፈጠር ምክንያት የኢትዮጵያ ኤክስፖርትና ኢምፖርት ሴክተር በከፍተኛ ሁኔታ እየተጎዳ ነው የነበረው። እስካሁንም ድረስ ያለው ያ ነው። ለምሳሌ በጅቡቲ ወደብ ላይ እስከ 90 በመቶ 90 እስከ 95 በመቶ የኢትዮጵያ የወጪና ገቢ ንግድ በሚከወንበት ጅቡቲ ወደብ ላይ ሲሪየስ የሆኑ ኢሹዎች አሉ። በዚህ ጉዳይ ላይ የሚነሳ የወደብ ኪራይ በየጊዜው መጨመሩ እንዳለ ሆኖ ከስተም ክሊራንስ ላይ በሚፈጠሩ እንትኖች ዲሌዎች የተነሳ ኤክስፖርተሮች በአግባቡ በሚፈልጉት ወቅት ወደ ኦርደር ወደ ተደረጉበት ሀገር መላክ ይቸገራሉ። በዛ ምክንያት ኢትዮጵያ ከኤክስፖርት ኤርኒንጓ ማግኘት ከሚገባት ከ1.5 እስከ 2 ቢሊዮን ዶላር በአመት ታጣለች። ይሄ እንግዲህ በየአመቱ ለወደብ ኪራይ ከምንከፍለው 2 ቢሊዮን ዶላር በተጨማሪ ማለት ነው። በዲሌ ኤክስፖርት ዲሌ በማድረግ ብቻ የሚፈጠር እንትን ወጪ ማለት የመጋዘን ኪራይ አለ። ኦኬ እዛ እንግዲህ ሎጂስቲክሱን በሚያስተላልፉት አካላት የሚወጣ ተጨማሪ ኤክስፔንዲቸር አለ። ኦኬ ሶ ያ ሁሉ ተደምሮ እንግዲህ ብዙዎቹ ደግሞ በጅቡቲ ወደብ እንትን ቴሪቶሪ ስለሆነ ኤክስቼንጅ የሚደረገው በብር አይደለም በዶላር ነው። ኦኬ ስለዚህ እስከ 2 ቢሊዮን ዶላር የሚሆን ይሄ እንግዲህ ኤክስፖርት ኤርኒንጉ 50 በመቶ የሚሆነው ማለት ነው። ኦኬ ሉስ ታደርጋለች። በተጨማሪ ኢምፖርት ላይ የኢምፖርት ሴክተር ላይ ኢምፖርተሮች በሚገጥማቸው በዚህ በከስተም ክሊራንስ አካባቢ በሚገጥማቸው ችግር ምክንያት የኢትዮጵያ ኢምፖርት ከ20 እስከ 50 በመቶ ድረስ ተጨማሪ ወጪ በሎጂስቲክስ ቫልዩ ማለት ነው እስከ 20 እስከ 50% ድረስ ተጨማሪ ወጪዎች ይመጣሉ በኢምፖርት በምናደርገው ኮሞዲቲዎች ላይ። ይሄ እንግዲህ ከ10 እስከ 20% ነው ወደብ ያላቸው ሀገራት። ይሄ የሎጂስቲክስ ኮስት ኦፍ ቶታል ኢምፖርት ማለት ነው። ኢምፖርት ቫልዩ ወይም ደግሞ በአማርኛ ወደ ሀገር ውስጥ የምናስገባው እቃ ዋጋው አጠቃላይ ዋጋ ማርኬት ቫልዩ ማለት የገበያ ዋጋው ኤክስፖርት ማነው ፖርት የሌላቸው እንደ ኢትዮጵያ ባሉ ሀገራት ላይ እስከ 50 ከመቶ ይይዛል ዋጋውን። ዩ ሲ ፖርት የሌላቸው ሀገሮች ማክሲመም ቢዝ 20 በመቶ ነው፣ ከ10 እስከ 20 በመቶ ነው። ኦኬ ስለዚህ በእጥፍ ዋጋው ይጨምራል ማለት ነው። ሶ አንድ ፕሮዳክት ለምሳሌ ኬንያ ላይ $100 ቢሸጥ ዩኒት ፕራይሱ እዚህ እንግዲህ $150 50 ተመሳሳይ እቃ ተመሳሳይ ኳሊቲ ያለው ተመሳሳይ ስታንዳርድ ያለው ፕሮዳክት ማለት ነው። ሶ ይሄ እንግዲህ በገበያ ዋጋ ላይ የሚያሳድረውን ኢምፓክት ቀላል አይደለም። በተለይ ኢንፍሌሽናዊ ኢምፓክት ወይም ደግሞ የዋጋ ግሽበት ባለው ኢምፓክት ሶ እኔ እንግዲህ ባደረኩት ሚኒ አሰስመንት በተጠኑ ጥናቶች ላይ ቤዝ አድርጌ ባደረኩት ጥናት ኢትዮጵያ በየአመቱ 8.9% የሚሆነው ጂዲፒዋን ለዚህ ለወደብና ወደብ አገልግሎት በሆኑ ጉዳዮች ላይ ሉስ ታደርጋለች። 2 ቢሊዮኑ ዳይሬክት ኮስት ነው የምናወጣው ለወደብ ኪራይ የምናወጣው ነው።
1.5 ቢሊዮኑ ደግሞ ለኤክስፖርት ዲሌ በመሆኑ ምክንያት ተጨማሪ ኤክስፖርተሮች የሚያወጡት ኦፖርቹኒቲ ኮስት ነው፣ ዲሌ ኮስት ነው። ከቅጣት ሊሆን ይችላል፣ ዋጋቸው መጨመሩ ሊሆን ይችላል፣ ኮምፒቲቲቭነስ ኢሹ ሊሆን ይችላል። ኦኬ ኤክስፖርት ሴክተር የምናጣው 1.5 ቢሊዮን ዶላር ነው። ኢምፖርት ኤክስፔንዲቸራችን እንዲጨምር በማድረጉ እንግዲህ ወደብ ያላቸው ወደብ ከሌላቸው ሀገራት ላይ ከ20 እስከ 30% ተጨማሪ እንትን አላቸው ማለት ነው። ማርኬት ፕሪሚየም አለው ማለት ነው የሎጂስቲክስ ኮስት። በዛ ምክንያት እስከ 5 ቢሊዮን ዶላር በአመት ኢምፖርት ሴክተራችን ላይ ተጨማሪ ወይም ደግሞ ኢምፖርት ኤክስፔንዲቸራችን ላይ 5 ቢሊዮን ተጨማሪ በርደን ነው የሚያመጣው። በተጨማሪ ደግሞ ፎሬን ዳይሬክት ኢንቨስትመንት እንግዲህ ሁለት ትልቁ የወደብ ጥቅም በተለይ ኤክስፖርት ሴክተሩ ላይ ቤዝ ያደረጉ ድርጅቶች ወይም ደግሞ የውጭ አምራች ድርጅቶች አትራክት ይሆናሉ ወደብ ያለው አካባቢ ላይ፣ ምክንያቱም ሎጂስቲክስ ኮስቱ ሎው ስለሚሆን ማለት ነው። ሶ እንደ ኢትዮጵያ ወደብ የሌላቸው ሀገራት እስከ 30% የሚሆነው ወደብ ካላቸው ሀገራት አንጻር ሲነጻጸር 30% የሚሆነው ፎሬን ዳይሬክት ኢንቨስትመንት ሉዝ ያደርጋሉ። ኦኬ ሶ ኢትዮጵያ ፎሬን ዳይሬክት ኢንቨስትመንት እንግዲህ ባለፉት አመታት ከ3 እስከ 3.5 ቢሊዮን ዶላር ነው ያለው ዳታ የምናየው። እንግዲህ በዚህ ምክንያት በየአመቱ 1.2 ቢሊዮን ዶላር የውጭ ፎሬን ዳይሬክት ኢንቨስትመንት ሉዝ እናደርጋለን ማለት ነው ወደብ አልባ ስለሆነ። ሶ ቶታሊ ስትደምረው እስከ 9.7 ቢሊዮን እስከ 10 ከ9.7 እስከ 10 ቢሊዮን ዶላር ሉዝ እናደርጋለን። የኢትዮጵያ ጂዲፒ እንግዲህ 117 120 ቢሊዮን ዶላር ነው ብለን በአሁኑ ሰዓት የምንወስደው እንደዛ ነው። እንግዲህ 8.9% ኦፍ ጂዲፒ በዚህ በወደብና ወደብ ሉዝ በማድረጋችን ምክንያት የኢትዮጵያ ኢኮኖሚ የሚያጣ ነው ማለት ነው። መልካም እንመለስበታለን። መስመር ላይ ተመልካች አለን። ጤና ይስጥልን ተመልካቻችን፣ ከየት ነው ማን እንበል? ሀሳብና አስተያየት እንዲሁም ጥያቄ ካለ መቀጠል ይችላል። እሺ እኔ አሁን ባህር በር ጥያቄ ላይ ዳይነት በምለው ላይ ጥሩ ነው። ያው ኮንግረስ የሚያስፈልግም ነገርም ስለሆነ ዋና ፎር ፖይንት ስለሆነ እና ቀጥታ እኔም የሚያስቀምጠው ነገር ምንድነው ፕሮቴክሽን ኦፍ ናሽናል ስቴት ያ ማለት እሱ ያው ለኢትዮጵያ ዜጎች እና ለኢኮኖሚ እና ለግሎባል ቴሮሪዝም እና ሳይበር አታኮች ያ ሁሉ ተደምሮ ለኢትዮጵያ ደህንነትን የሚያስፈልግ ነገር ስለሆነ ባህር በር በጣም አስፈላጊ ነው ብዬ ነው የሚያስቀምጠው። እሺ ስለሰጡን አስተያየት እጅግ እናመሰግናለን ደዋያችን። እሺ ተመልሰናል። አቶ አህመድ ወደ እርስዎ ልምጣና በተለይ እንግዲህ ቀደም ሲል በረዳት ፕሮፌሰር ሀብታሙ የተገለጹ ሀሳቦች ነበሩ። በተለይ ባህር በር ወይም ወደብ በማጣታችን ለብሔራዊ ደህንነት ያሳደረው ተጽዕኖ ቀላል እንደማይባል በተለይ በኢኮኖሚ ዙሪያ ላይ የተነሱ ሀሳቦች ነበሩ። ለዚህ ያዳረገን ምንድን ነው? ባህር በር ልናጣ የቻልንባቸው ቁልፍ ምክንያቶች ምንድን ናቸው? የማግኛ መንገድ ውስጥ ምንድን ነው የሚለውን ነገር እንመልከት እስኪ። እሺ አመሰግናለሁ። ከብዙ ባህር በር ወይም ባህር እንድናጣ ያደረጉን ጉዳዮች ላይ በጣም በረጅም ጊዜ ላይ የተነሱ ሀሳቦች አሉ። አዲው ሰብሰብ አድርጎ የማቅረብ ነገር ነው እንጂ አዲስ ግኝት ሊኖር አይችልም። እንትን ላይ አብዛኞቹ ጉዳዮች በራሳችን ኢንሄረንት የሆነ ባህሪ የሚመነጩ ነገሮች አሉ በውስጣችን ባለ እና አንዳንዴም እየተጸረጸ መጥቶ ኮንስኮንስ የሌለው አንድ ድርጊት ሀገር የሚጎዳ ነገር ታደርግና ምንም የምትሆነው ነገር የለም። እየተለመደ መጥቷል። ይሄ ብድግ ተብሎ እንዳውም አሁን የሀገራት ይዞ የሆነ ነገር የመፈለግ ነገር የሚመስሉ ነገሮችም አሉ። ትክክል ያልሆነ ማለት ነው። እንዲህ ከሰጠኝ እኔ ባህሩን አልፈልግም የሚሉ አይነት ነገር የሚሰሙ ነገሮች አሉ። የኛው ወገን የሆኑ ማለት ነው አይደለም። ከዚህ ከፖለቲካ ጋር ሲያያዝ ነጻነት የሚፈልጉ ሌሎች የሚያደርጉ ትግል የሚያደርጉ ሰዎች ከሀገር ኢንትረስት ነው ብለህ ትነሳና ግን ኢንትረስቱ የሌላ ሀገር ኢንትረስት ይዘህ ነው የምትነሳው። ያን ሀገር የሆነ ወንበር ላይ እንዲያስቀምጡ ወይም የምትፈልገውን ነገር እንዲፈጽምልህ የሆነ ከሀገር ጋር እንትን ይሄ አሳልፈህ የምትሰጠውን ነገር በቀላሉ ነው የሚያዩት። ስለዚህ ለምሳሌ የመጀመሪያው እንትን ስትወስደው የአባይ ኬዝን አባይን እንድናጣ ከአባይ እንትን ውጭ ወጥቶ ይበን አባይ የሚባል ነገር ከኢትዮጵያ እንደማይመነጭ አይነት ተደርጎ ታፍኖ ላይ እነ እንግሊዝም ታች ደግሞ ሁለት ሀገራትን ወስደው
እኛን ከዛ ውጪ ያደረጉበት መንገድና እዚህ ደግሞ በተመሳሳይ መልኩ ባህር እንድናጣ የተደረጉባቸው እንትኖች አንድ ናቸው። ሁለቱም አንድ ናቸው። ጫፉ ላይ አንድ ሀገር አለበት፣ በዚህኛውም ላይ አለበት፣ በዚህኛው ላይም አለበት። ስለዚህ ምንድነው የሴራ እንትን ትልቁ ሴራው አካል ደግሞ እኛ ሆነን ማለት ነው። ፖለቲካዊ ሴራ ያኛውም ሴራ ነው። እንግሊዝ የጂኦግራፊ ችግር የለባትም። አባኬት እንደሚነሳ ታውቃለች። ታወቁ እንደሱ ናቸው እንትን መጀመሪያ እንትን የሚያስተምሩት ከዛ ወስዶ ባለቤቱ ጋር የሌለበት ላይ እንትን ላይ አንተ ከዚህ እንትን ላይ የለም በውስጡ እኛ ያለንበትም ማለት ነው። እና በዚያ ኢቨን እንዳንኖርበት ተደርጎ ተወሰደበት። እንደገና ደግሞ ባህር ምንድነው ግን እነዚህ ሁለቱም በተጠቀመች ቁጥር አቅም ይኖራታል። አቅም ያላት ጠንካራ ኢትዮጵያ ከኛ ኢንትረስት ጋር ትጋጭ እንትኖች የሚል አናሊሲስ ማለት ነው። ስለዚህ ከሴራ ጋር የሚያዘ መጀመሪያ ትልቁ ሴራ አሁንም ይቀጥላል። ሴራው እኛም ለመድ ነው። አንድ ለምሳሌ ቁጭ ብሎ የአሰብን ሌላውን ተወቀይ ባህርን አሰብን ያጣንበትን ድርጊትና ከዛ ጋር ያሉ አናሊሲሶች መሪዎቻችን የወሰዷቸው ትንታኔዎች ተብሎ የሚቀርቡ እንትኖች አስደንጋጭ ናቸው። ማለት የራስን ሀገር እንትን ስልጣን ለማስተዳደር በዋቴቨር ዚስ መጣ ለማስተዳደር የሚመችን ነገር ነው የምትወስነው አይደል? እና የማይመች ነገር ወስነና ይሄ አንዱ ሴራ ነው። ያ ሴራ አሁን መቆም አለበት ነው። እንደ ቀላል ልንወስዱ አይገባም። ከሀገር ጋር ማንኛውም ሰው በተለያየ መልኩ የፖለቲካ ፍላጎች ይኖሩታል። የፖለቲካ ፍላጎቱን በዛው አይን ብቻ ነው ማየት ያለበት እንጂ ሀገርን አሳልፎ ሊሰጥ በሚችል መልኩ እኛ ልንሸከም አይገባም። ሁለተኛ አሁንም እያለ ዝርዝር ውስጥ መግባት ስላልፈለኩ አሁንም ስላለ ነገር አሁን ሁለተኛ ህገወጥነት ነው። ከክርስቶስ ልደት በፊት በነበሩ የእኛ ነገስታት ጀምሮ እስከ ኃይለ ሥላሴ ጊዜ ጀምሮ ያለው በተጨባጭ በሰነድ በተግባር በተለያዩ ግንኙነቶች ባህር እንዳለን ታውቆ ባህር እንዳለ አርቲፊሻል በሆነ መልኩ ሲወሰድ ይሄ ምንድነው ጉዳይ የህግ ጉዳይ ነው የሚሆነው። ለኔ ህግን ባለማስከበር ነው፣ ህገወጥነት ነው፣ የመነጠቅ ነው፣ የመዘረፍ ነው። ስለዚህ የፍርድ ቤት ጉዳይ ነው የሚሆነው፣ የፍርድ የማጣት ጉዳይ ነው። ፍርድን ያንን የማስከበር ጉዳይ ነው የሚሆነው። ሶስተኛው ኃላፊነት የጎደለው ተግባር ነው። አንድ ሰው አንድ የቤተሰብ መሪ ቤተሰቡን የሚመለከት ነገር ላይ ኃላፊነት ሊሰማው ይገባል። አንድ የሀገር መሪዎች የሚመሩት ሀገር ላይ ኃላፊነት ሊሰማቸው ይገባል። እንደ ዕቃ ጨዋታ ሊወስዱት አይገባም። መሪዎቻችን ኃላፊነት ሊሰማቸው ይገባል። ስለዚህ ኃላፊነት በጎደለው መልኩ ያጣነው ነገር ነው ይሄ ኢሪስፖንሲቢሊቲ ማለት ኢሪስፖንሲብል ናቸው ማለት ነው። ያ ልንሸከም አይገባም። ሌላው ፍትሐዊነት የጎደለው ነው። ፍትሐዊ አይደለም። እንኬዝ እንዳው እኛ ባይሆንም እንኳን ባህሩ ወደቡ ቢያንስ እየተጠቀምንበት ነው ያለነው። ግሉኮስ እንትን አድርጋ ዝም ብላ አትነቅልም። ሌላ አማራጭ ትፈልግለታለህ እንጂ ሰውየው እንዲሞት አታደርግም። ለምሳሌ እስራኤል አልነበረችም የዛሬ 100 ምናምን ዓመት። አሁን ግን አለች። ሪያሊቲ ነው፣ መካድ አትችልም። አለች በቃ የፈለገው ህግ ቢኖር ከዛ በፊት የሌላ ሀገር ቢሆንም ሪያሊቲ። ስለዚህ እኛ በባህር ላይ በወደብ ላይ ሪያል የታየ በተጨባጭ የሆነ ያለ ነገርን መከልከል ኢፍትሐዊ ነው፣ ኢፍትሐዊነት ነው። የሌላም ሰው ቢሆን ማለት ነው። ስለዚህ ኢፍትሐዊነት ጋር የሚያዘው መጨረሻው ላይ ተገቢ ፕሮፐር አይደለም። ይሄ ተገቢ አይደለም። እንትኑ አለ ፕሬዚደንሱ አለ እየተገለገለ ያለን ሀገር እና ኢንቨስት አድርጎበት ገንብቶ ዘርግቶ ወጪ አውጥቶበት ከዛ በኋላ ያንን ኮንሲደሬሽን ሳይወሰድ የተደረገ ነገር ነው ይሄ። ስለዚህ 5 ዋን ወይ ዛበር እንትን የሚመስሉ ባህሪ አስተዳደር ብልሹነት ከዛ ጋር የሚያዙ ሰርጾ አሁንም መጥተው ያሉ አሁንም ልንቋቋማቸው ወደፊትም ቢሆን ብናገኝ እንኳን ልንዋጋቸው የሚገቡ ችግሮች ምክንያት ነው። መልካም ጥሩ። እሺ
መስመር ላይ ደዋያለን። የደዋያችን ሀሳብና አስተያየት ተከታትለን እንመለሳለን። ጤና ይስጥልን ደዋያችን፣ ማን እንበል? ከየት ነው? ሀሳብ አስተያየት ወይም ጥያቄ ካለ መቀጠል ይችላሉ። ከድሬዳዋ ነው። ሀሩን መሀመድ እባላለሁ። ከድሬዳዋ ነው። የቀድሞ ኢትዮ ጅቡቲ ምንባሩ ሰራተኛ ነው። እሺ፣ ሀሳብና አስተያየት። የባህር በር ከንግድ ጋር ብቻ የሚያያዝ ሳይሆን በንግድ ነው በኢኮኖሚም ሀገራችን ላይ ያለውን የኑሮ ሁኔታ በጣም የሚያምርና እንደገና አንድ ሀገር የባህር ኃይል የሌለው ሀገር እንደ ሀገር ራሱን መቀጠል የሚችልበት ሁኔታ አይደለም አሁን ያለው። ምክንያቱም ያለንበት ከባህር ያለን እርቀት በጣም ዝቅተኛ ስለሆነ ማንኛውም እኛን መጉዳት የሚፈልግ ሀገር ቢፈልግ በባህር ስር መጥቶ እኛን ማጥቃት ይችላል። ስለዚህ የባህር በር ለሀገራችን ኢኮኖሚና ለሕዝባችን ኢኮኖሚ መረጋጋትን ወሳኝ ነው። ይህንን አስተያየት ለመስጠት ነው እና እኔ ጅቡቲም እዛም መላለስ ስለነበረ የባህር በር ጥቅም በጣም ስለገባኝ ነው። መልካም ደዋያችን ለሰጡን አስተያየት እጅግ እናመሰግናለን። እሺ ወደ ስቱዲዮ ተመልሰናል። እንግዲህ ሀሳብና አስተያየት እያደረሱን ይገኛሉ በቀጥታ ስልክ መስመራችን። ያው የባህር በር ቀደም ሲል ረዳት ፕሮፌሰር ሀብታሙ እንደገለጹት ኢኮኖሚን ለማረጋገጥ የራሱ ወሳኝ ሚና እንዳለው ነው ሀሳብና አስተያየት ያደረሱን። በተለይ ቀደም ሲል አቶ አህመድ ሲያነሱት የነበረ ሀሳብ ላይ እንቆይ። ረዳት ፕሮፌሰር በተለይ የሀገራችን የውጭ ግንኙነትና ፖሊሲዎች በኢትዮጵያ የቀይ ባህር ትስስር ላይ ያሳደሩት አዎንታዊና አሉታዊ ተጽዕኖዎች ምንድን ናቸው? ኦኬ ቴንክ ዩ። እንግዲህ አቶ አህመድ ያነሱት ጥሩ ፖይንቶች አንስተዋል። በተለይ ከታሪክ ከኋላ ከመንግስታት ባህሪያትም አንጻር ያነሷቸው ፖይንቶች እንዳሉ ሆነው እዛ ላይ ኮምፕሊመንት ለማድረግ አንዳንድ ነጥቦችን ለማንሳት ነው። የኢትዮጵያ የባህር በር ጉዳይ በጣም ውስብስብ ነው። የኢትዮጵያ የባህር በር ጉዳይ ዓለም አቀፍ የጂኦፖለቲካል ዳይናሚክስ ውጤት ነው። የሀገራችን መንግስታት በተለያዩ ጊዜያት ሲከተሏቸው የነበሩ ፖሊሲዎች ውጤት ነው። የውስጥ ፖሊሲዎች መንግስታት ሲከተሏቸው የነበሩ የኢትዮጵያ መንግስታት እንግዲህ ከአክሱም ዘመነ መንግስት ጀምሮ ሲከተሏቸው የነበሩ የውስጥ የፖለቲካል ገቨርናንስ እና ፍልስፍና ርዕዮተ ዓለም ውጤት ነው። የውጭ ኃይሎች በተለይ ቀይ ባህርና አካባቢው ላይ ያላቸውን ጥቅም ለማስጠበቅ የሚያደርጉት እንቅስቃሴ በተለያየ ዘመናት የተነሱ አካላት ከግብጽ ጀምሮ እስከ ኦቶማን ተርክ በለው እስከ ኢምፔሪያሊስቶች የአውሮፓ ኢምፔሪያሊስቶች በለው የነዛ ሁሉ ኢምፓክት በተለይ ጂኦፖለቲካል ኢምፓክት ውጤት ነው። ኦኬ የኢትዮጵያ መንግስታት ሲከተሏቸው የነበሩ የውጭ ጉዳይ ፖሊሲዎች ውጤት ነው። እነዚህ የኢትዮጵያ የባህር በር ጉዳይ በጣም ውስብስብ ነው። የነዚህ ሁሉ ኢሹ ኤሌመንቶች አሉበት። ለምሳሌ ጠቅለል አድርገን ብናነሳቸው እያንዳንዱን ኤሌመንት ለምሳሌ በኢትዮጵያ መንግስታት በውስጥ ሲከተሏቸው የነበሩ ፖሊሲዎች እንግዲህ ከአክሱም ዘመነ መንግስት ጀምሮ ኢትዮጵያ እስከ 7ኛው መቶ ክፍለ ዘመን የአክሱም መንግስት ፍጻሜ እስከሆነበት ጊዜ ድረስ በዋነኝነት አዱሊስ እና ምጽዋ ወደቦችን ስጠቀም ነበረ። ከዛም አልፋ እስከ አረቢያ ድረስ የኢትዮጵያ ወደቦች ነበሩ። አሁን የመን ደቡብ የመን የምንለው ማለት ነው። ዘይላ አሁን የሶማሊያ ወደቦች እና የደቡብ ሶማሌ አሁን ሰሜን ሶማሌ ዘይላ ደቡብ ሶማሌ ወደቦችን በኢትዮጵያ መንግስት ቁጥጥር ስር በአክሱም ዘመን ኢንዳይሬክትሊ ኦር ዳይሬክትሊ በዛው ተጽዕኖ ስር ነበሩ፣ በኢትዮጵያ ኮንትሮል ስር ነበሩ ማለት ይቻላል። እስልምና የተስፋፋ በመጣበት ጊዜ በ7ኛው መቶ ክፍለ ዘመን ጀምሮ በተለይ ሰሜንና ሰሜን ምስራቅ አፍሪካ በንግድ በሰላማዊ መንገድ እየተስፋፋ በነበረበት ጊዜ አክሱም ነገስታት እንግዲህ የክርስትና መንግስት ሃይማኖት ነበር እንደሚታወቀው በታሪክ ስጋት ነበር። ኦኬ የእስልምና መስፋፋት እንደ ትሬት ነበረ። ምንድነው ያደረጉት? ከባህሩ ርቀው ያን አካባቢ ኦልሞስት ዴዘርት አድርገው ግዛታቸውን ከአረቢያ ይልቅ ወደ ደቡባዊ የኢትዮጵያ ክፍል የማስፋት እንትን ነበረ። አክሱም መንግስታት በዛ ሂደት ላይ እንግዲህ በባህር ላይ የነበራቸው ቁጥር እየተዳከመ መጣ። ኦኬ ከዛ በኋላ የዛጉዌ መንግስት መጣ፣ የሰለሞናዊ ስርወ መንግስት መጣ። ኦኬ ሞሮርለስ በተለይ የዮዲት ጉዲት ዘመነ መንግስት በሚባለው ጊዜ ማለት ነው። በተለይ የኢትዮጵያ ዘይላ ወደቦች ዘይላ ወደብ ላይ የነበራት ቁጥጥር በከፍተኛ ሁኔታ እንግዲህ የአዱሊስ ወደብ የተለያዩ የዳህላክ ሱልጣኔት በሚባል ቁጥጥር ስር ሆኖ በአክሱም ነገስታት ኦልሞስት ከቁጥጥራቸው ውጭ ወጣ ነበር። ዘይላ ነበር የቀረው እንግዲህ በዮዲት ጉዲት ዘመን እሱም
ቶታሊ ከኢትዮጵያ ኮንትሮል ውጭ ሆኖ በዛጉዌ ዘመነ መንግስት ኢትዮጵያ እንደዛ አይነት ማፕ ነበራት፣ ከባህሩ የሸሸ ማፕ ነበራት። ኦኬ ሶ እንግዲህ ከዋናው ኢሹ እንግዲህ ከሪሊጂየስ ኢንተርሚንግል ወይም ደግሞ ከሪሊጂየስ ዳይናሚክስ ጋር የተያዘ አንዱ ኤሌመንት ነው። ሁለተኛው ሌላው ኢሹ ደግሞ ምንድነው? የፊውዳል ስርዓተ ማህበር ነው። የፊውዳል ስርዓተ ማህበር እንግዲህ ዋናው መሰረቱ መሬት ነው፣ የሚታረስ መሬት ነው። ኦኬ የኢትዮጵያ የባህር በር መውጫ የነበሩት ኤሪያዎች ደግሞ ምስራቁ ክፍል፣ ሰሜን ምስራቁ ክፍል ለግብርና አስፈላጊ አይደለም። መሬቱ ዛት ማች ሬንፌድ ስለነበር ማለት ነው። የግብርናው እስካሁንም ነው አክቹአሊ። ስለዚህ ያን አካባቢዎች ብዙም አይፈልጓቸውም ነበር ነገስታቱ። ቱ ቢ ኦነስት ሰራዊት ያዘምታሉ ወደዛ አካባቢ ላይ። ሰራዊቱን ብዙም ቤዝ መስርቶ ሌላው አካባቢ እንደሚያደርገው ኮሚኒቲ መስርቶ የራሱን አገዛዝ አያደርግም ነበር። ኦኬ ሶ ትስስራቸው የላላ ነበር። የቆላማ አካባቢዎች በተለይ ይሄ የቦርደር አካባቢ ማህበረሰቦች ከማዕከላዊ መንግስቱ ጋር የነበራቸው ትስስር የላላ ነበር። ኦኬ በዚህ የፊውዳል ስርዓተ ማህበር ምክንያት ሶ እነዛ አካባቢዎች በዋነኝነት አሁን ሪፈር የምናደርጋቸው አሁን ሰሜን ምስራቅ አፍሪካ የምንለው ይሄ ዘይላ የምትለው አሁን አሰብ አካባቢ የምትለው እስከ ላይ እስከ ምጽዋ ድረስ ያለው ኤሪያ ላይ የነበሩ ኮስታል ማህበረሰቦች ለውጭ ኃይሎች በቀላሉ ከማዕከላዊ መንግስት ይልቅ የሚቀርቧቸው የውጭ ኃይሎች ነበሩ። በተለይ እነ ግብጽ፣ የኦቶማን ተርክ፣ ከዛም በፊት የነበሩት የግብጽ ማምሉክ ዳይናስቲ የምትለው ኦኬ በኋላም ላይ ደግሞ የመጡ የግብጽ የከዲቬት ኢምፓየር የምትለው ኦኬ ለቦርደር ኤሪያዎች ቅርብ ነበሩ። የራሳቸው ተላላኪ መንግስታትም መስርተዋል። እንግዲህ እነዛ የቦርደር ኤሪያዎች ያሉ መንግስታት ኢትዮጵያ ማዕከላዊ መንግስት ላይ ጥቃት እያደረሱ እንግዲህ በታሪክ የምናየው የተለያዩ ዘመናት የተለያዩ ኢንሲደንቶች ተከስቷል። ሶ የኢትዮጵያ ማዕከላዊ መንግስት ከቦርደር ኤሪያዎች ጋር ወይም ደግሞ ከኮስታል ኮሚኒቲዎች ጋር የነበረው የላላ ሪሌሽንሺፕ አንዱ ሉዝ እንድናደርግ ያደረገ ትልቅ ፋክተር ነው። ይሄንን ዊ ሃቭ ቱ አክሴፕት። ምናልባት ወደፊትም የኢትዮጵያ የባህር በር ጥያቄ አድሬስ ሊደረግበት ከሚችልባቸው ኤሌመንቶች አንዱ ስትራቴጂካል ኤሌመንቶች አንዱ እነዛን አካባቢዎች ማዕከላዊ መንግስቱ አካል ስሜት እንዲሰማቸው ማድረግ የጣሩ መንግስታት አሉ። ለምሳሌ ልጅ ኢያሱ ሞክሯል። ኦኬ በኋላ ላይ የዛ ሰለባ ሆነ እንጂ ቦርደር ኤሪያዎችን ኢንቴግሬት አድርጎ የምጽዋና የአሰብ ወደቦችን ለማምጣት እነዛ አካባቢ ያሉ ማህበረሰቦችን አቅፎ እኔም የእናንተ መንግስት ነኝ ኦኬ ብሎ ቀርቦ አድረስ ለማድረግ በመወከረበት ሁኔታ ተጠልፏል አይደለም እንደምናውቀው። ሶ የውጭ ኃይሎችም በዚህ ውስጥ እንትን ነበሩበት፣ ኦርኬስትሬት አድርጓል እነ ፈረንሳይና እንግሊዝ በወቅቱ ልጅ ኢያሱ እንትን ለማድረግ። ሶ ኢትዮጵያ ላይ የሚሰራው ደባ ዌል ኢንትሬንችድ ነው፣ ስር የሰደደ ነው። ይሄንን አክሴፕት ማድረግ ያስፈልጋል። ይሄንን አድሚት አድርጎ የውስጥ በዋናነት በውስጥ ያለንን አንድነት በውስጥ የምንከተለውን ፖሊሲ ሁሉና ኢንክሉሲቭ ይሆናል ገቨርናንስ አለመኖር እንትን አድርጎናል። አንዱ ወያውትም ወደፊት ይሄ ነው ሊሆን የሚችለው፣ ይሄንን በማስተካከል ነው ሊሆን የሚችለው። እንመለስበታለን። የውጭ ጉዳዩ ኤሌመንትን በተመለከተ በኋላ ላይ እናነሳለን። መልካም እንመለስበታለን። መስመር ላይ ስልክ አለን። ጤና ይስጥልን። ደዋያችን ከየት ነው? ማን እንበል? ሀሳብና አስተያየት እንዲሁም ጥያቄ ካለ መቀጠል ይችላሉ። እሺ መተረካ ባዚ ይባላል ከሁመራ ነው። እሺ ሀሳብ አስተያየት ወይም ጥያቄ ካሉ መቀጠል ይችላሉ። አዎ እኔ ሀሳቤን አስተያየትኝ የቀድሞ የጦር ሰራዊት አባል ስለነበርኩኝ ስለ ባህሩ ስለወደው ስለማውቀው ነው እና እኛ እስካሁንም ቁጭት አለን። ባህር ወደባችን በማጣት በጣም ቁጭት አለን። ምክንያቱም 3-4 መርከብ የበራት ኢትዮጵያ ማረፊያ የበራት ባዶ ስለቀረች እኛ እስካሁንም ቁጭት አለን። በ90 ቤቶችም ሀሳባችን አሰብን እናስመልሳለን የሚል ነበረ፣ ተቆይቶ ቀረ። አሁንም ይቀጥል፣ እኛ አለን ከጎን ነው። ወደባችን ውስጥ አይናችን ሳንሞት ማየት አለብን የሚል ሀሳብ አለኝ። መልካም እሺ፣ ስለደወሉ እጅግ እናመሰግናለን። ረዳት ፕሮፌሰር ወደ አንተ መለሳለሁና ከዛ በፊት አቶ አህመድ አንድ ጥያቄ ለእርሶ ከተነሳው ከደዋያችን ጥያቄ መሰረት አድርጌ አንድ ጥያቄ ልጠይቆት። በተለይ ደግሞ የብሔራዊ ወደብ እንግዲህ በዘርፉ የወደብ አጠቃቀሙ በዘርፉ በበቂ እውቀትና ትምህርት እንዲወሰድ በተለይ ቀጣይ ለሚኖሩ የባህር በር ጥያቄና ፍላጎቶች ምን መደረግ አለባቸው ይላሉ? አንድ ቅድም ያልመለስኩት እንትን አለ። የባህር ወደብ ልናገኝ የምንችልባቸው መንገዶች ብለህ የጠየቀኝን አጠር አድርጌ እንትን ላድርግልህ። ምናልባት አሁን ወደ አሁኑ ጥያቄ ብናመራ የተሻለ የሚመስል የሆነ የባህር ወደብ አጠቃቀም ምንድን ያልከኝ?
የባህር ወደብ አጠቃቀም በተለይ በእውቀት የተመሰረተ እንዲሆን ምን መደረግ አለበት ይላል? እሺ ከባህር በራሱ ግዙፍ የሆነ የኢኮኖሚክ ሴክተር ነው። በተለያዩ ትምህርቶችም የተደገፈ ነው። የራሱ ዩኒቨርሲቲም ያለው ነው። በመላው ሀገር ላይ ኮሌጆች ሁሉ አሉና ውስጡ የኢንጂነሪንግ ስራ አለበት፣ የኢኮኖሚክ ስራ አለበት፣ የኢንቨስትመንት ስራ፣ የስትራቴጂክ ስራ መዓት ሰዎች የሚሰማሩበት ግዙፍ የሆነ ተቋም ነው እና ይህ ተቋም በተለያዩ የዓለም አቀፍ ህጎች የሚተዳደር ነው። ሎካል ህጎችም አሉ። ከዛ በኋላ ያንን ደግሞ ክሮስ ቦርደር የሆነ እንቅስቃሴ ስለሆነ አንዳንዴ በሁለት ሳይድ ያሉትን ኢንትረስቶችን ሚዛን ለመክተት ከዋጋ ጋር፣ ከተወዳዳሪነት ጋር፣ ከፍጥነት ጋር፣ ከእቃ ብልሽት እናንተን ጋር የተያዘ ስርዓት ያለው አገልግሎት ለማከናወን እውቀት ይፈልጋል። በወደብ ላይ የምናደርጋቸው እንቅስቃሴዎች ላይ ተገቢ እውቀት ባለመያዝ ተገቢ ሁኔታውን የሚመለከት ዘርፉን እንትን ያደረገ እና አገልግሎቶቹን ለይቶ በዛ አገልግሎት ዘርፍ ስር ተገቢ ትንተና መስጠት የሚችል የክሌሪካል ስራ የፕሮሰስ መከታተል ሳይሆን የመተንተን፣ የማወቅ፣ የማስወሰን፣ ደንብ የማውጣት፣ የመከታተል፣ ዋጋ የመወሰን፣ ዋጋ እንትን የማድረግ እና ይሄ እንቅስቃሴዎች እውቀቶች ይፈልጋል። ይህም ባለመሆን ብዙ ተገድቶናል። በነገራችን ላይ ባህር ትራንዚት የሚባለው በነበረ ጊዜ ወደ ኢትዮጵያ ስታጣ ባህር ትራንዚት ውስጥ የነበሩት እኛንም ሌሎችም ጨምሮ እውቀት ያለን ሰዎች ስለነበር ነው ባህር እንዳለ ከምንጠቅ ያዳን ነው። ምክንያቱም ወደቡና ባህሩ የተቆጣጠሩ ሰዎች እዚህም የሎካል እንቅስቃሴ ሆኖ መቆጣጠር ፍላጎት ስለነበራቸው ባህር ስለሌላችሁ በቃ ካሁን በኋላ ባህር እዛም እዚህም እኛውን ያገልግላችሁ አይነት ባህር የያዘ ነገር ስለነበረ ማለት ነው። ያንን በተገቢ ትንተና እውቀት ለበተመረሰ መልኩ እንትነህ የመስመር የመያሳዝ ነገር መኖር አለበት። ስለዚህ አሁንም ቢሆን በወደብ አካባቢ ላይ በወደብ አልባነት ስሜት እና የወደብ እኮ ሉዓላዊ ሀገራቸው ነው እንደፈለጉ ማድረግ ይችላሉ በሚል አእምሮአችን ዘግተን እቃ ተሸክመን እቃ አጓጉዘን እቃ ጭነን የምናመጣ አይነት ብቻ ከሆነ እንትኑ እና ትክክል የሆነ እውቀት ላይ ያልተመሰረተ ከሆነ የምናጣቸው በገንዘብም የምናጣቸው በአገልግሎትም አለ። አሁን ለምሳሌ ሲቪል የሚባለውን እቃ ከመርከብ ማራገፍ በተመለከተ ከኃይለ ሥላሴ ጊዜ ጀምሮ ጅቡቲ ላይ እንሰራ ነበር። ስለዚህ እቃ ማራገፍ የኛ ድርጅት ማለት ነው፣ የኢትዮጵያ ድርጅት፣ የኢትዮጵያ መንግስት ድርጅት። ኃይለ ሥላሴ ወደብ ነበራቸው ያኔ ምጽዋ መስህብም፣ ግን ጅቡቲ ላይ ሄደው አገልግሎቱ እንዲሰራ በመንግስት ድርጅት የቀጠለ እንትን ነው። ቅርብ ጊዜ ላይ ያ መስራት አትችሉም ተብሎ ሲከለከል ለምን ብሎ የሚከራከር መኖር መቻል ነበረበት። ምንድነው የኛ ወገን የሚያየው የባህር አልባነት ስሜት ስላለ ወደባቸው ነው፣ ሉዓላዊ ግዛታቸው ነው፣ እንደፈለጉት ያርጉት የሚለውን ሉዓላዊ ግዛታቸው ነው፣ እኔ ደግሞ ሉዓላዊ ዕቃዬ ነው፣ ያለ ዕቃ ወደብ አይኖርም፣ እምቢ ካሉ ዕቃዬን ሌላ ቦታ ይሄዳል። በራሱ ድራይቭ ዲማንድ ነው እንጂ ወደብ በራሱ ዲማንድ አይደለም። ስለዚህ ያንን አይነት ትንተና ወስዶ ተከራክሮ በወደብ ላይም ቢያስ ወደብ ብናጣ አገልግሎቱ እንዳንሰራ ልንከለከል አይገባም። ሌላው ምንድነው ያለው አስተሳሰብ አንዱ ይሰራ እንጂ በማንም ይሰራ እንጂ ችግር የለውም ነው። እሱና ወደብ አያስፈልግም ማለት ነው። ስለዚህ እነዚህ ሰፋ ያሉ እውቀቶችም ጋር በተያያዘ መልኩ ኢቨን ይቅርታ ያደረገልኝና ኃላፊ እንኳ ሲመደብ በዘርፉ ላይ ቢማር ጥሩ ነው። ዝም ብሎ እንደ ሹመት ባይሆን እውቀቱን ሹመትም እውቀት ጋር ቢሆን ጥሩ ነው። ማንም ሰው ሊመጣ ይችላል፣ ችግር የለብኝም። ግን አውቆት ነው መምራት ያለበት። ከወደብ ካሉት ሰዎች ጋር መናገር መቻል አለበት። እዚህ ያለው ኃላፊ ጅቡቲ ያለው ኃላፊ ጋር ከሙያ ጋር መናገር የማይችል ከሆነ ነገር ማስፈጸም አይችልም። ያሳጣሃል፣ ጥቅም ያሳጣሃል። በዘርፉ የዳበረ እውቀት ሊኖራቸው ይገባል ማለት ነው። አሁን ያ በትምህርትም ሊደገፍ ይገባል። የሚመራውን ሰው ለምሳሌ አየር መንገድ ስትመድብ ስራ አውሮፕላን ኦፕሬሽን እንትን ማወቅ ቢያንስ ባይነዳ እንኳን ኦፕሬሽን ሊገነዘብ ይገባል። ባለሙያ ሲናገረው የሚገባው ሰው
የሚረዳ ሰው። ስለዚህ እውቀት ላይ የተመሰረተ እንትን ብናረገው ጥሩ ሀሳብ ነው ያነሱት። እሺ ረዳት ፕሮፌሰር ወደ እርስዎ ልምጣና እንግዲህ ኢትዮጵያ ባህር አልባ መሆኗ በብሔራዊ ደህንነቷ ላይ የደቀነውን ፈተና ተመልክተን ነበረ ቀደም ሲልና በተለይ ደግሞ አሁን የኢትዮጵያ ሀገራችን በቀጠናው ላይ እንግዲህ በአፍሪካም በተለያዩ የምስራቅ ሀገራት ላይ በብሔራዊ ደህንነትና ጸጥታ ሁኔታዋ ላይ ምናልባት የፈጠረው ሁኔታ ምንድን ነው? ተጽዕኖ ምንድን ነው ይላሉ? ኦኬ እንግዲህ በቅርብ ዓመታት የምናየው ዳይናሚክሶች አሉ። የሬድ ሲ ላይ የምናያቸው ዳይናሚክሶች አሉ። በዋናነት እንግዲህ የኢትዮጵያ ግብጾች እንግዲህ ከጥንት ጀምሮ በታሪክ እንደምናየው ሁለት የውሃ አካላትን መቆጣጠር የነሱ ሁልጊዜ ፍላጎት ነው። ሬድ ሲን መቆጣጠር ቀይ ባህርን እና የአባይ ሸለቆን ከምንጩ ከመነሻው which is ኢትዮጵያን ሃይላንድስ ማለት ነው። ኢትዮጵያ ከፍተኛ ቦታዎች ከምንጩ ጀምሮ መቆጣጠር ፍላጎት አላቸው። ኦኬ በተለያዩ የታሪክ አጋጣሚዎች ሞክረዋል። ሰርገው ለመግባት የተለየ አባይ ሸለቆን ለመቆጣጠር አልቻሉም። መጨረሻ ላይ ያደረጉት ምንድነው? ውክልና ጦርነት ማድረግ ነው። በተለይ የውስጥ ፖለቲካል አለመግባባቶቻችንን ኦፕቲማይዝ አድርገው እዛ ላይ ካፒታላይዝ አድርገው ዲሰንት በመፍጠር ቅራኔ በመፍጠር እነዛን ኃይሎች በማደራጀት እንትን ሲያደርጉን ሞክረዋል አይደለም። ያም አልበቃም ብሎ ከቅርብ ዓመታት ወዲህ በተለይ ደግሞ በተለይ ከ1970ዎቹ በኋላ በፈረንጆቹ በእኛ ከ60ዎቹ ጀምሮ ደግሞ ኤርትራ የሚባለውን የኢትዮጵያን ክፍል ቆርጠው የራሳቸው ክሬት የማድረግ በራሳቸው ማኒፑሌት የማድረግና የራሳቸውን ክሪኤሽን ፈጥረው ኢትዮጵያን ባህር አልባ አድርገዋል። ይሄ ፋክት ነው። ከቅርብ ጊዜያት ወዲህ ደግሞ የቀይ ባህር አካባቢ ሀገራትን አስተባብረው በተለይ የቀይ ባህር የትብብር ካውንስል የሚባል አይ ቲንክ ሳውዲ አረቢያና ግብጽ አንድ ላይ ሆነው ወደ 8 ሀገራት ያሉት ጅቡቲን ኤርትራን ጨምሮ አባል ያደረገ ኢንክሉዲንግ ሶማሊያን አባል ያደረገ አንድ ድርጅት መስርተዋል። ያ ምንድነው እንግዲህ ኢትዮጵያ ላይ እየተፈጠረ የመጣውን የጂኦፖለቲካል ጂኦኢኮኖሚክ ፕሬዠር እያዩት ነው። የጅቡቲን ወደብ የተቆጣጠሩት ያስተዳደሩ ያሉት የሶማሊያ ወደቦችን እያስተዳደሩ ያሉት እኮ የአረብ ሀገራት በተለይ የሳውዲ አረቢያና የዱባይ የአረብ ኤሚሬቶች ካምፓኒዎች ናቸው። እነዛ እንግዲህ ጅቡቲ ወደብን ጨምሮ ማለት ነው። ዲፒ ወርልድ የምንለው አለ እዚህ ሀርጌሳማ አካባቢ ላይ የአረብ ኤሚሬቶች እንትን አለ ወደብ አለ ምንድነው አስተዳደር አለ። ምንድነው ከኢትዮጵያ የመጠቀም ነው። ኢትዮጵያ ናት ዲማንድ። ዶክተር አቶ አህመድ እንዳሉት ድራይቭ ዲማንድ ነው ወደብ በራሱ ዲማንድ አይደለም። እዚህ አካባቢ ወደብ የሌላ ኢትዮጵያ ናት። ኢትዮጵያ ትልቅ ገበያ ናት። ኦኬ ያንን የመጠቀም እንትን አለ ኦፕቲማይዝ የማድረግ ፈርዘር ኢኮኖሚካሊ የመጠቀም ግብጽ እንግዲህ ያላት ዳይሬክት እንትን ፖለቲካል ነው። ያን አካባቢ ተቆጣጥራ ቀይ ባህርን ተቆጣጥራ ኢትዮጵያን መቆለፍ ነው። ኦኬ መግቢያ መውጫ ማሳጣት ነው። በቅርብም የሎጂስቲክስ እንትን ጅቡቲ ላይ ለመክፈት እንትን ብላለች አይደለም። ፈርዘር ስቴፕ ሄዳለች። በፊት በተለያዩ የውጭ የአረብ ካምፓኒዎች ነበር ስታደርግ የነበረው። አሁን ዳይሬክትሊ ጅቡቲ ወደብ አካባቢ የራሷ ሎጂስቲክስ እንትን መፍጠር ፈልጋለች። እንግዲህ ከዛ አንስታ ሎጂስቲክስ እንትን ለመፍጠር ኢትዮጵያ ድንበር ድረስ ጅቡቲ እንግዲህ ወደ 70-80 ኪሎ ሜትር አዌይ ነው ፍሮም ኢትዮጵያን ቦርደር አይደለም ድረስ የመጣችው። ኢትስ ኖት የትሬድ ኢሹ እንዳልሆነ ይታወቃል። ኦኬ የትሬድ የኮሜርስ የሎጂስቲክስ ኢሹ እንዳልሆነ ይታወቃል። በቅርብ ጊዜያት እንግዲህ እነዚህ ካምፓኒዎች እነዚህ ማሪታይም ካምፓኒዎች ኮርፖሬሽኖች ኢትዮጵያ ላይ ያደረጉት ያሉ ፕሬዠር በተለይ ሶፍት በሆነ አካሄድ ዋጋ በመጨመር ዲሌይ ከስተም ክሊራንስ ዲሌይ በማድረግ ኦኬ እንደዚህ አይነት ነገር ፕሬዠር በመፍጠር ኢትዮጵያ ላይ ጫና እየፈጠሩ አሁን የኢትዮጵያ የወደብ ጥያቄ ወይም ደግሞ የቀይ ባህር ጥያቄ ገንፍሎ ሊወጣ የቻለው በዋናነት በእንደዚህ አይነት ፕሬዠሮች ነው። ይሄ ፕሬዠር ካለፉት 10 ዓመታት ጀምሮ ወደዚህ ሲመጣ የነበረ ነው። ማክሲማይዝ የሆነው ባለፉት 4-5 ዓመታት ላይ ነው። ኦኬ አሁንም በቅርብም የመጨመር የወደብ ዋጋ የመጨመርና እንደዚህ አይነት የከስተም ክሊራንስ ዲሌዎች በከፍተኛ ሁኔታ ጅቡቲ ወደብ ላይ ክሌም እየቀረበ ነው። ኦኬ ስለዚህ እነዚህ ዳይናሚክሶች የኢትዮጵያን ኢኮኖሚ የኢትዮጵያን ሴኩሪቲ በከፍተኛ ሁኔታ አፌክት እያደረጉት ነው። ኦኬ በተለይ አባይ ግድብ ደግሞ አሁን መጠናቀቁና ወደፊትም ደግሞ በአባይ ላይ ይሰራሉ ተብሎ በግብጽ ስጋት ውስጥ ያሉ ከዋደንነት ጋር ግብጽ የምታነሳቸው ኢሹዎች አሉ። እነዛን ኢምፔድ ለማድረግ በከፍተኛ ሁኔታ ቀይ ባህርን ተጠቅማ አፍኖ ለመያዝ የሚደረጉ እንቅስቃሴዎች አሉ። ኢትዮጵያ ያንን ሰብራ ለመውጣት ነው እንግዲህ የህልውና ጉዳይ የህልውና የመኖር ያለመኖር ኢሹ ተብሎ እየተነሳ ያለው ከዚህ የሚመነጭ ነው። ከዚህ ፕሬዠር ከዚህ ጫና የሚመነጭ ነው። ስለዚህ ይሄ ግንዛቤ ውስጥ ሊገባ ያስፈልጋል ማለት ነው።
መልካም ለሰጡን ማብራሪያ እናመሰግናለን። አቶ አህመድ ወደ እርሱ ልመለስና በተለይ እንግዲህ ለዚህ ለብሔራዊ ደህንነታችን ስጋት የሆነው ኢኮኖሚያችንን የጎዳው የባህር አልባነት ስሜት አመለካከት ከብዙዎቹ ጋር ይታያልና ከዛ ስሜት እንዴት ነው መውጣት የሚገባው? እሺ አመሰግናለሁ። ይሄ እንዳልከው ቅድም ትንሽ ነካ አድርጌዋለሁና በፊትም እኛም በዘርፉ ላይ በነበርን ጊዜ ለሀገር ምንድነው ማድረግ የምንችለው የሚለውን ባላንስ ማድረግ ይቻላል። በዛ ነው ምንድነው ዋና ቁልፍ ነገር እኔም ጁኒየር በነበረው ጊዜ አንደርስታንድ ማድረግ ምንድነው ማድረግ የምንችለው የሚለውን ባህር አሁን እሱም ጠቅሶታል። ባህር ሲባል ድራይቭ ዲማንድ ነው እና እኛ ባለ እቃን ማርኬቱን ገበያውን የገበያ ትራንዛክሽን ያለ የሚደረገው አላ የእኛን አሁን ወደ ቢሊዮኖች ገብቷል። ያንን እንደ ቀላል እንወስዷለን። የጅቡቲ ኢኮኖሚ ለምሳሌ ወስደን ከ81 ቀን በላይ በኢትዮጵያ እቃ ላይ የተመሰረተ ነው። ሰጠን ማለት ነው ገበያ ያለ እንዴ ሰጠን። ከሰጠን በኋላ በጅቡቲ ላይ የሆነ እኛን የሚመለከት ፍትሃዊ የሆነ ነገር የሚያገባን ነገር ላይ ልንሳተፍ ይገባል። በጽድቅ አይደለም የተሰጠን ነው። የጽድቅ ስራ አይደለም የሚሰራ ያለው የቢዝነስ ስራ ነው። ከፈለግ ሰጥቶ መቀበል በለው እና ያን ደግሞ በተደጋጋሚ አይተነዋል። ስለዚህ ምንድነው መሆን ያለበት? የሆነ እንቅስቃሴ ወደብ ላይ በሚሆንበት ጊዜ አንደኛ ወደብ ላይ መብታችን ምንድነው? ግዴታችን ምንድነው? መብታችንን ለመጠየቅ አቅሙን ሊኖረው ይገባል። ምክንያቱም ባለቃ ነኝ የኔ እቃ ካልመጣ ወደብ አይሰራም፣ መርከብም አይመጣም አንተ ጋር ብዬ በዛ ስትሬንግዝ ነው የምንሳት ጠረጴዛ ፊት መቀመጥ ያለብኝ። አንተ ምንድን ሰጠኝ እኔ ምንድን ሰጠህ ነው። አይ ልክ እንደ ወደብ አልባ ስለሆነ ስለተዘጋችሁ በዚህ ምክንያት በዛ በኩል ትሄዳላችሁ እና የሚል ብቻ እየተወሰን አእምሯችን ተዘግቶ እኛ ዋጋ ተቀባይ አገልግሎት ተቀባይ እየተጎዳን ነው የምንሄደው እና ስለዚህ ምንድን ነው መሆን ያለበት? ወደቡ የወደብ አልባነት ስሜት ሳይሆን የእቃ ባለቤትነት ስሜትና የወደቡ ትልቁ ገበያ ምንጭ መሆናችንን መርከብም ያለኛ ካልሆነ በስተቀር በራሱ ፍቃድ እኛ ነን የምናዘው መርከቡንም ጅቡቲ እንዲመጣ እቃችን ተሸክሞ ወይ ደግሞ ጭኖም እንዲሄድ የኛ ጉዳይ ነው። የኛ እንትን ነው ያለበት። ያን ዋጋ እንስጠው ነው። በዛ ስሜት ወደ ወደብ አንሂድ ያደርጋሉ። ለዋላዊ ጉዳያቸው ነው፣ ለዋላዊ ስሜታቸው ነው። አንድ በል ጠረጴዛ ስንቀመጥ በዚህ ምክንያቱ ቅድም ያልኩን ስራ ያጣ ነው። ከመርከብ ላይ እቃ ማራገፍ ስቲቨሪንግ ይባላል። 3 መሰረታዊ ስራዎች አሉ ወደብ ላይ። ስቲቨሪንግና ሾራንዲንግ ይባላል። በጣም ትልቅ ኩባንያ ነው የኛ የኢትዮጵያ ኩባንያ ማለት ነው። ሌላው የሺፕ ኤጀንሲ ነው፣ የመርከብ ውክልና ስራ ነው፣ ላይሰንስ ነው። ከዛ ደግሞ ክሊን ፎርዋርዲንግ ስራ ነው፣ ኢምፖርት ኤክስፖርትን የሚወቅ 3 መሰረታዊ ስራዎች ናቸው ወደብ ላይ የሚሰሩት። 3ቱንም ነው የምንሰራ የነበረው በከፍተኛ በርካታ ሪሶርሳችን እኛ የምንሰራበት ድርጅት እንትን ያለው ነው ያፈራው ነው ሀብት፣ ህንፃ፣ መሳሪያ፣ መጫኛ፣ ማራገፊያ ያ ሁሉ ወደብ ውስጥም ህንፃ አለን። ስለዚህ ይሄ በዛ ስትሬንግዝ ነበር እዚህ የገባ ነው ያስፋፋ ነው ማለት ነው። ያ ወደብ ላይ የራሳችን ቢሮ መገንባት ድረስ ደርሰናል። ባላንስ አድርገው ነው ማለት ነው። የሚገባ የሚወጣ መርከብ ላይ ሳይ ነበረን እኛ። ዛሬ መርከብ ማስገባት እያቃተን ማለት ነው። 5-6 መርከቦች በአንዴ እናስገባ ነበር። ሪሌሽንሺፕ ፈጥረን እኩል እንነጋገራለን በሙያ። ስለዚህ ያንን ባለማድረግ እየተጎዳን እየራቅን ቅድም የምትሏቸው የፋይናንሻልም እና የጫና ስትሄድ ወደብ አልባነት ስሜቱ እየተጫነ የምትወስናቸው ጥሩ ስላልሆነ ይሄንን በዚህ መልኩ የወደብ አልባነት ስሜቱን በአመራሮቻችንም አመራር ላይ ቁጭ ብሎ ለምሳሌ ህግ አውጥቶኛል ያስወጡን ነበረኝ ተከራክረን ነው ያስመለስ ነው። ዝርዝር ውስጥ አልገባ። አሁን በዛ ክርክር ውስጥ ያሉት ከፍተኛ የመንግስት ባለስልጣንም አሉ። እኛ ባለሙያዎቹ እንገፋለን መንግስትን ዝርዝር ውስጥ አስገብተን ትክክል አይደለም ብለን እኛ ሳፖርት ካደረግን ደግሞ ባለሙያ መንግስት ምን ያደርገዋል? አያውቁም። ዘርፉን ቴክኒኩን አያውቁም።
ስለዚህ በዛ ስሜት እና ከፍተኛ የሀገር ፍቅር ስሜት ይፈልጋል ወደብ። ከፍተኛ የፈለጉ መሆን ይችላል። የገንዘብ ጉዳይ አይደለም። ስትሰራም የደሞዝ ጉዳይ አይደለም። እያንዳንዷ የምነካት ኪሎ እቃ መታ እዚህ የምታርፍበትን እንትን እያሰብን ነው የምንሰራው። የምታርፍበትን ፋብሪካ፣ የምታርፍበትን ማሳ፣ የምታርፍበትን የሆነ ኢንስቲትዩሽን እና ከዛ ጋር የሚያያዙ በእውቀት ላይ የተመሰረቱ የቲም ስራ የሚሰራበት ስለሆነ ያለ እውቀት የምንገለገልበት ከሆነ ጥሩ አይደለም። ስለዚህ ዩኒቨርሲቲዎችም 50 ምናምን ዩኒቨርሲቲ አለ በዚህ ዘርፍ ላይ ትሬኒንግ የሚሰጥ ዲፓርትመንት ያለው የለም። ሎጂስቲክ የሚባል ኮንፊዝ የሚያደርግ ቋንቋ አለ። እኔ የምመራው የወደብ አገልግሎት ነው፣ ሎጂስቲክ አይደለም። የባህር ወደብ አገልግሎት ሲቪል ኢንሹራንስ ሃንድሊንግ፣ የሺፕ ኤጀንሲ፣ ክሊን ፎርወርዲንግ ማለት ነው። ለኔ ሎጂስቲክ ተብሎ ከበር መልስ ዝርዝር የሌለበትና በዛ ውስጥ በርካታ ነገሮች የሚሰምጡበት እንትን አለና ያ ቢሆን ማለት ነው። ጥሩ ማብራሪያ ነው። ሀብታሙ ወደ እርሶ ልምጣና በተለይ እንግዲህ የኢትዮጵያ ባህር በር የነበረው በተለይ ደግሞ የቀይ ባህር ቀጠናው ሰላምና ደህንነት ከማስጠበቅ በቀጠናው ካሉ ሀገራት እንደ ኢትዮጵያም ከማን ምን ይጠበቃል ማለት እንችላለን? እንግዲህ ኢትዮጵያ በቀይ ባህር ላይ አሁን አካልም ባትሆን ባለፈው 30 ምናምን ዓመት ስቲል ሜጀር ፓወር ናት። የቀይ ባህር ዳይሬክት አካልም ባትሆን ትልቅ ፓወር ናት። ይሄ ማንም የሚቀበለው ነው። የኢትዮጵያ ጠላቶች የሚቀበሉት ነው። ሶ አሁን ዋን ስቴፕ እንሂድ ነው እያልን ያለ ነው። የክሌም ያለንን ክሌም ሌጂስሜት ክሌም ሰኪዩር እናድርግ ነው የተባለ ያለው። ሶ እኔ በእውነቱ የባህርን ቀይ ባህር እንግዲህ ወደ 2200 ኪሎ ሜትር ነው ርዝመቱ። ትልቅ የባህር አካል ነው። ኦኬ በቅርብ ጊዜያት ወዲህ የመጡ እንግዲህ ሰው ሰራሽ የሆኑ ችግሮች በተለይ ኢንሴኪዩሪቲስ አሉ ቀይ ባህር አካባቢ ላይ ከየመን ግጭት ጋር ተያይዞ ከሶማሊያ ውስጥ ካለው ኢንሴኪዩሪቲ ጋር ተያይዞ ያሉ ችግሮች አሉ እና ቀይ ባህር ትልቅ ዴንጀር ነው እየደረሰበት ያለው። የዓለም ንግድ ወደ 12 ከመቶ የሚዘዋወረው በዛ በቀይ ባህር አካባቢ ነው። 90 በመቶ የዓለም ነዳጅ የሚዘዋወርበት ኤሪያ ነው። 70 ከመቶ ሸቀጦች የሚዘዋወሩበት የዓለም እስትንፋስ የሆነ አካል ነው። ኢትዮጵያ የቀይ ባህር አካል መሆኗ ለቀይ ባህር ደህንነት ትልቅ እምርታ የሚያመጣ ነው ብዬ ነው የምወስደው። ምናልባት ወደብ ያላቸው ሀገራት እነ ሶማሊያ እኮ ተቸግረዋል እኮ። ትልቋ እንግዲህ ከደቡብ አፍሪካ ቀጥላ ሁለተኛዋ ሀገር ናት በአፍሪካ ረጅም የባህር ወደብ ያላት አይደለም፣ የባህር ክልል ያላት ሶማሊያ እኮ ከተቸገረችባቸው ትልልቅ ችግሮች አንዱ እኮ ሰፊ የባህር አካል ስላላት እኮ ነው። ኦኬ አንዳንድ ኤሪያዎችን አንዳንድ የባህር ግዛት አካላትን እኮ ሉዓላዊ የሶማሊያ አካላትን ባካችሁ ሰዱልኝ ያለች ለነ አሜሪካ ስጦታ እኮ የምታቀርብ ሀገር እኮ ናት። ኦኬ የባህር አካል እኮ ስትሆን ጥቅም ብቻ አይደለም ያለው፣ በጣም ከፍተኛ የሆነ ሴኩሪቲ እኮ እንትን አለው እኮ። ኦኬ ይህንን የሚያስጠብቅ ሀገር በኃላፊነት በብቃት የሚያስጠብቅ ሀገር መሆን አለበት አንድ ሀገር። እኔ ምናልባት ኤርትራ ይህንን ታደርጋለች። እንግዲህ ኤርትራ 1100 አካባቢ ኪሎ ሜትር ነው ከባህር ጋር ያላት እንትን ኢትስ ቬሪ ቫስት ሀገሪቷ ካላት እንትን ቁጥጥር አንጻር። ኦኬ ሶ ለዛ ነው አሁን ከሳውዲ አረቢያና ከግብጽ መጥተው ከላይ እንግዲህ ከቀይ ባህር እንግዲህ አፔክስ ሀገራት መጥተው ታች ሳውዝ የቀይ ባህር ደቡባዊ ክፍል ጫፍ ላይ የባብል ማንዴብ እስከሚባለው ኤሪያ ድረስ መጥተውና እንትን እንበል የሚሉት እኮ እንቋጠር የሚሉት የዚህ ኢንሴኩሪቲ ፕሮብለም በፈጠረው እንትን ነው። ኦኬ ሶ ኢትዮጵያ የዛ የቀይ ባህር አካል ብትሆን ይሄ በከፍተኛ ሁኔታ የሚቀረፍ ነው የሚሆነው። ምናልባት ቀይ ባህር ላይ የከተሙ ወደ 10 ሀገራት አሉ አይደለም፣ ትልልቅ ሜጀር ፓወር የምንላቸው 10ሩ የዓለም ትልልቅ ኢኮኖሚዎች ከአሜሪካ፣ ቻይና፣ ጃፓን፣ ኦኬ ጀርመን፣ ጣሊያን ቤዝ አላቸው ጅቡቲ አይደለም። እንግዲህ እነዚህ ሁሉ ከስንት ሺህ ኪሎ ሜትር አቋርጠው መጥተው እንትን ያሉት እኮ ያንን በዛ የሚያልፉ መርከቦቻቸውን ደህንነት ለማስጠበቅ ነው። ኦኬ ስለዚህ ኢትዮጵያ የቀይ ባህር አካል መሆኗ ሪሊፍ ነው ለዓለም ሎጂስቲክስ ስርዓት፣ ለዓለም የማሪታይም ስርዓት ስትንፋስ ለሆነው ለቀይ ባህር ቀጠና ትልቅ ፎይታ ነው። ይሄም ዳይሜንሽን አለ። ኦኬ ኢትዮጵያ ቀይ ባህር አካል መሆኗ ኢትዮጵያ ትልቅ ሀገር ናት። በአፍሪካ ሁለተኛ ህዝብ ቁጥር ያላት ሀገር ናት። 7ኛዋ ወራ 6ኛዋ ኢኮኖሚ ናት። ኦኬ ዘ ካሚንግ ይርስ 3-4 ቶፕ ኢኮኖሚስ ከሚባሉ የአፍሪካ ኢኮኖሚዎች ውስጥ አንዷ የምትሆን ናት። ኦኬ ስለዚህ ይህቺ ሀገር የቀይ ባህር አካል መሆኗ ለአካባቢው ለሬድ ሲ ሪጅን ለቀይ ባህር ቀጠና እና ለአፍሪካ ቀንድ ትልቅ ሪሊፍ የሚሆን ነው ብዬ የምወስደው። ከዚህ አንጻር መታየትም አለበት የኢትዮጵያ የባህር በር ጥያቄ ማለት ነው። መልካም
ጥሩ ማብራሪያ ነው። አቶ አህመድ ወደ እርስዎ ልምጣና እንግዲህ በተለይ ደግሞ እዚህ ኢትዮጵያ በቀጠናው ላይ ለብሔራዊ ደህንነት ስጋትም እስከ መሆን ደረጃ ከደረሰ ይህ ያጣነውን ባህር በርና በተለይ ደግሞ ሉዓላዊነታችንና እንዲሁም ሀያል ሀገራችን ከማስጠበቅ አንጻር ይህ የኛ የነበረውን የባህር በር የማስመለስ ጉዳይ በመንግስትም በተለያዩ ድርጅቶችም በብሔራዊ አጀንዳ የተቀነቀነ ያለ ጉዳይ ነው። በምን አማራጭ መንገዶች ይህንን የባህር በር ተጠቃሚ እንሁን እናገኝ የሚል መንገዶች ካሉ ቢያጋሩን ጥሩ ነው። እሺ፣ አመሰግናለሁ። ብዙ ጊዜም ይህም በተለያየ መልኩ የተነገረ ነገር አለ። የምናገኝባቸው ነገሮች በዚህ በመድረክም የተጠቀሱ ነገሮች አሉ። ከሪያሊቲ ነው የምትነሳው፣ ከተጨባጩ ነገር ነው የምትነሳው። የሚተነትኑ ነገሮች የመፍቱ አካል መሆን አለባቸው ብዬ ነው የማስበው። ስለዚህ ስንተነትን አንዱ ወደብ ያጣንበት ፍትሐዊ ባልሆነ መልኩ እና የራሳችን የነበረን ተነጥቀን እና የተለያዩ ነገሮች ያነሳ ነው ነገር ለእኔ ይሄ የእንትን ጉዳይ ነው የሚሆነው፣ የህግ ጉዳይ። አንዱ የራሳችንን ወደብ የነበረን የራሳችን ባህር ማስመለስ ከማለት በስተቀር ምንም ማለት አይቻልም። እንዴት የሚለው ነው የሚሆነው። የነበረንን የማስመለስ ጉዳይ ነው የሚሆነው። በማስመለስ ጉዳይ ላይ አንደኛ የህግ ጉዳይ ነው። ያው የህግ ባለሙያዎች አሉ፣ ፋክቶቹ አሉ፣ ሰነድ የማሰባሰብ ጉዳይ አለ፣ ያን ስታብሊሽ የማድረግ ነገር አለ፣ መድረክ መፍጠርና እና ሌሎች ሂደቶችን ተከትሎ ያን የማስፈጸም ጉዳይ ነው የሚሆነው አንዱ። ሁለተኛው ነው የሚሆነው የዲፕሎማሲ ተነግሯል። ይሄ እሳቸውም ብለዋል ጠቅላይ ሚኒስትሩ። ዲፕሎማሲ ከፍተኛ ከህግ ያላነሰ አቅም አለው። ኢንፍሉዌንስ ማድረግ የሚችሉ ታላቅ ሀገሮች፣ የወዳጅ ሀገሮች ቅድም አሁን እንደተባለው የኢትዮጵያ የቀይ ባህር አካል መሆኗ ለዓለም የሚሰጠውን ትርጉም፣ ጥቅም፣ የጸጥታ እና ከዛ ጋር የሚያውቁ ሀገሮች ጋር የዲፕሎማቲክ ኢንፍሉዌንስ መፍጠር ነው። በውስጡ የራሳቸውን ጥቅም ያዩታል ማለት ነው። የሀገሪቱን ብቻ አይደለም። ወዳጅ ሀገር፣ አጋዥ ሀገር፣ ዲሲፕሊን የሆነ ረጅም ዓመት ሴትል ያደረገ ስርዓት ያለበት ሀገር ነው ስለሆነ ማለት ነው። ስለዚህ ሁለተኛው እንትን ላይ የዲፕሎማቲክ ጥረታችንን ሙያ ላይ ደብዝ አለው እውቀት ላይ በተመሰረተ መልኩ አቅዶ እንትን ማድረግ ጉዳይ ነው የሚሆነው፣ ያግዛል። ሶስተኛው ላይ የድርድር ጉዳይ ነው። ድርድርና የሰጥቶ መቀበል በተዘዋዋሪ የሚደረገው ምናልባት ሴንስ ያለው መንግስት ካለ የጎረቤት ሀገር መንግስት ካለ ጥቅም እየሰጠ አይደለም። በተለይ ፎከስ አድርገን ጥቅም በማይሰጥ ነገር ላይ ጥቅም በሚሰጥ ነገር መቀየር ጉዳይ ነው የሚሆነው። ለአንተም በሚጠቅም ለእኔም በሚጠቅመኝ እንትን ብሎ ሴንስ ያለው እየጠፋ ያለን ለማስረዳት ቴክኒካል ነገር አይፈልግም። ምንም የሳይንስ ምርምር አይፈልግም። የሚታይ ነገር ነው። ለእናንተም አሳፋሪ ነው፣ አሳፋሪ ነገር የሚሆነው ዓለምም በመጥፎ እንትን ነው የሚያያቸው እና ስለዚህ ከዛ አንጻር ያን ወስዶ ድርድር ከማቴሪያል ጋር ሊያያዝ ይችል ይሆናል ወይ ሌላ የምንሰጠው ነገር ካለ ተመጣጣኝ ነገር ካለ ይሄንን አራት ነገሮች ለራሳችን እንትን ማድረግ ነው። ተጨማሪ ግን ያስፈልጋል። ተጨማሪ ባህር አይደለም፣ ባህር አንድ ነው የሚሆነው። ተጨማሪ ወደብ ነው የሚሆነው። ያ ባህርና ወደብ ነው ያኛው ቅድም ያልኩት። ተጨማሪም በተመለከተ መስፈርት ያስፈልጋል። ብዙ ጊዜ አሁን ሲጠቀስ እስከታች ዳሬ ሰላም ድረስ የሚወራው ያ ከኛ ጋር አንዱ ተጨማሪ የሚያስፈልገው ሰፊ ስለሆነች ሀገሪቷ አንድ የተወሰነ ምንድነው ወደብ ሜንሽን አድርገን ለምሳሌ አሰብ የኛ ከሆነ ሐዋሳም ከአሰብ፣ ጋምቤላም ከአሰብ፣ እንትናም ከአሰብ አችልም በጣም ይርቃል። ወይም ድሬዳዋም ከአሰብ አችልም። ድሬዳዋ በርበራ ይቀርበዋል፣ ጅቡቲ ይቀርበዋል። ስለዚህ መልቲ ፌስ መልታይ ወደብ አገልግሎት ነው የሚፈልገው የሀገር ወደ የሚቀርበን እንትን ያ በቴክኒካሊ ዲፋይን ተደርጎ መቀመጥ አለበት። ይህ አካባቢ ከዚህ ከነዚህ ወደቦች ጋር፣ ይህ አካባቢ ከዚህ ወደብ ጋር የሚል ከዛ በኋላ ከዛ ወደብ ጋር ትደራደራለህ። ስለዚህ መጀመሪያ መስፈርቱ መውጣት አለበት። ርቀት በጣም ኢምፖርታንት ነው። አሁን ጊዜ አይኖርም እንጂ እያንዳንዱ ርቀት ልነግር ይችላለሁ። ከጅቡቲ ዕቃ ተነስቶ አዲስ አበባ ሲደርስ ፖርት ሱዳንን አማራጭ ተጠቅመህ ጉዞ ቢጀምር ድንበር ላይ ነው እሱ የሚቀረው። የጅቡቲ ግን አዲስ አበባ ይደርሳል ከነ ወጪው ማለት ነው።
እና ሌሎች በርካታ ርቀትን በተመለከተ 70-80% የወደብ ኮስት የትራንስፖርት ኮስት ነው። ስለዚህ ያንን እንትን የሚያደርግ አማራጭ ወስደን እንግዲህ የስልቱ ደግሞ የአራት አማራጭ ከዚህ ፊት እኛ የሰራ ነው አለ። ልክ በዚህ ሴንስ አቅርቡ ተብሎ የተወሰነ ኩርፊያ ስለነበረ ከጅቡቲ ጋር በቃ አማራጭ ስሩ ተብሎ 4 አማራጭ ሰርተናል። አንዱ የቦታ ተሰጥቶ አዲስ ወደብ መገንባት ማለት ነው፣ ኢንቨስትመንት ነው። በኢንቨስትመንት የሚሄድ ማለት ነው። ሁለተኛው ለምሳሌ አሁን እንወስድ አንድ ቀለል ያለ ወደብ ወስደኸው ገበያ ከሌለው እና ዝም ብሎ ፋሲሊቲ የሚቀመጥ ከሆነ 12-13 ቢሊዮን ቶን እቃ አለኝ። አንዱን ዘርፍ ለምሳሌ ማዳበሪያ ነው በልኮ ስጄ ወደዚህ ያመጣዋለሁ ወደ አንተ ወደቡን ግን በሼር እናድርገው፣ በጋራ እናስተዳድረው። ገበያ ሰጠዋለህ፣ ወደቡን እንትን ታደርጋለህ ከተወሰነ እንትን ላይ በዚያ መልኩ በተለያዩ ለምሳሌ በርበራ ስትወስድ ከብት በዛ በኩል እንድትወስድ አይፈልጉም። በግና ፍየል በዚያ በኩል ሌላ ይቀበሉታል። ለምን? በርበራን ስናየው የኛው በጎች ናቸው የሚሄዱት በዚያ በኮንትሮባንድ የሚሄዱ ማለት ነው። እነዚህን ነገሮች ውስጡ አካተኸው እና እነሱ ሊቀበሉ የሚችሉበት እኛም ልንቀበል በምንችልባቸው ሜካኒዝም በኢንቨስትመንትም በድርድርም እንደ ቅድም ያልኳቸው ነገሮች ሰርተን አሁን አራት የተዘጋጀ ሰነድ ያለቀለት በፊት ተጠቀምንበት አለ እንዳልኩ ማለት ነው። ይሄንን ቁጭ ብለን መጻፍ እንችላለን። አሁን ለምሳሌ ቅድም እውቀት ያልኩ አሳንበዲ ቁጭ ብሎ እስቲ ለቦሳሶ እንትን ስራ ቢለኝ ቁጭ ብዬ መስራት እችላለሁ። የሙያ ጉዳይ ነው ማለት ነው። ስለዚህ በዛ አማራጭ እንደየአካባቢው ተጨማሪ ወደቦችን ልናገኝ የምንችልባቸው ሜካኒዝሞች አሉ። ስለዚህ ይሄንን በስትራቴጂክ መልኩ ይዞ አቅዶ መንቀሳቀስ ነው እና ጅቡቲን በቅርብ ለምሳሌ ፍላጎት አሳይታ ነበር ታጁራ ላይ። ቀላል ነገር አይደለም፣ ምክንያቱም የኛ ወሬ ሌላ ነው፣ ታጁራን መጠቀም ስለምንችል። ስለዚህ ይሄን አድርገን ተጨማሪ ወደብም የራሳችንን ማግኘት የምንችልባቸው ሁኔታዎች ይኖራሉ። መልካም ረዳ ፕሮፌሰር፣ አጠር አድርገው በአንድ ደቂቃ ለማጠቃለል ያህል በተለይ ደግሞ የባህር በር አስፈላጊነት በእርሶ መጽሐፍ ላይ በደንብ ተጠቅሷልና በተለይ የተናጥል ትርክቶች አሉና ወደ አንድ አመለካከት እንዲመጣ ምን መደረግ አለበት? አጠር አድርገው በአንድ ደቂቃ። ኦኬ፣ እንግዲህ የኢትዮጵያ የባህር በር ጥያቄ ኢስ ኖት ኦንሊ ወደ ውጭ አድርገን የምንጠይቀው ብቻ አይደለም፣ ወደ ውስጥ የምንጠይቀው ጉዳይ ነው። ወደ ውስጥ ሲባል ምንድን ነው? እንግዲህ ይብዛ ሚነስም በታሪክ በተለያዩ አጋጣሚዎች እንዳየ ነው ኢትዮጵያ ባህር በሯ እንድታጣ በከፍተኛ ሁኔታ የውጭ ኃይሎች የሰሩትን ያህል ሴራ ያህል እኛ በውስጥ ድክመት አንድነት በማጣታችን ያመቻቸንላቸው እንደውም ብንፈትሽ በፐርሰንት ብናስቀምጠው የሚበልጥ ነው ይመስለኝ። ሶ ኢትዮጵያ ሪክሌም ለማድረግ የቀይ ባህር ወይም የባህር በር ጥያቄዋን ሪክሌም ለማድረግ በምታደርገው እንቅስቃሴም የዚህ ኮሮላሪ ነው። የዚህ አሁን ያልነው ያጣንበትን መንገድ ማካካስ አለብን አንድ በመሆን ማለት ነው። ኦኬ ሶ የውስጥ አንድነታችንን በማጠናከር አንድ በመሆን አንድነት በማምጣት ፖለቲካው እንዳለ ሆኖ ልዩነት እንዳለ ሆኖ አገራዊ ጉዳይ የትውልድ ጉዳይ ነው። ይሄ የምናወራው የባህር በር ጉዳይ ምናልባት በእኔና በአንተ ጄኔሬሽን ሊሳካም ላይሳካም ሊችል ይችላል። ለልጆቻችን ነው ፊውቸር ይሄ ፎርዋርድ ሉኪንግ ጥያቄ ነው። ኦኬ ስለዚህ ለልጆቻችን ቤት ማቆየት አለብን። ይሄ የሞራልም ኢሹ ነው። ከፖለቲካም ከቅራኔም ወጥቶ በዚህ አግባብ መታየት ያለበት ነው። ትውልድ የማስቀጠል ህዝብ የማስቀጠል አገር የማስቀጠል ኢሹ ስለሆነ በዛ አግባብ የተለያየ አመለካከት ያለን የፖለቲካ አመለካከት ያለን አካላት ግልጽ ነው ይኖራል አለ ኢትዮጵያ ውስጥ። ያንን ወደ ጎን በማድረግ በዚህ ጉዳይ ላይ ግን አንድነት ያስፈልጋል። ያን ስንሆን ነው ጥያቄያችን ራሱ ተቀባይነት የሚያገኘው። እዚህ ተከፋፍላችሁ አገራችሁን ሳትመሩ አንድ ሳትሆኑ ውስጣችሁ የግዛት ጥያቄ ያለበት የውጭ ጠይቃላችሁ ብሎ መሳለቂያ የሚያደርጉናል እኮ አይደለም እንዴ? የተለያዩ የኤርትራ ጸሐፊያን እንደዚህ ሲያነሱ ስለምሰማ ነው። ኦኬ ሶ የቆጡን አውርድ በላይ ብቷን ጣለችም እንዳንሆን ያስፈልጋል። አንድነታችን ማጠናከር ያስፈልጋል። በጣም እሱን ያስፈልጋል። እሱ ፈንዳሜንታል። ፕሮፌሰር ሀብታሙ እንግዲህ ዳይሬክተራችን ሰዓት እንዳለቀ
የነገሩኝ ስለሆነ ነው። እንግዲህ ተመልካቾቻችን የባህር በር ለብሔራዊ ደህንነት በተሰኘ ርዕስ በዳጉ የቀጥታ ስርጭታችን ቆይታ አድርገናል። አቶ አህመድ ያሲን የስትራቴጂክ ማናጅመንት የሺፒንግ እና የወደብ አስተዳደር ከፍተኛ ባለሙያ ነበሩ። ረዳት ፕሮፌሰር ሀብታሙ ግርማ በጅጋ ዩኒቨርሲቲ ከ13 ዓመት በላይ በምርነት ያገለገሉ በሀገር ውስጥና በዓለም አቀፍ የኢኮኖሚ ተመራማሪ ናቸው። እንግዲህ ባህር በር ለብሔራዊ ደህንነት በተሰኘ ርዕሰ ጉዳይ ላይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በዳጉ የቀጥታ ስርጭት በማወያየት እኔ ሰለሞን ንጉስ አብሬያችሁ ቆይቻለሁ። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ጤና ይስጥልኝ።